ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እነሆ ጀማል አህመድ ሾው ጀምሯል። በዛሬው ዝግጅታችን ሰሞኑን እንደምታስታውሱት የህዳሴው ግድብ ከረጅም ዓመት ግንባታ በኋላ ተመርቋል። በዚህ የግንባታ ሂደት ውስጥ ከፍተኛ ሚና የነበራቸው የአገር ባለውለታ አቶ ፈቂ አህመድ ነጋሽ የዛሬው እንግዳችን ናቸው። አብራችሁ እንድትቆዩ በአክብሮት እጋብዛለሁ። አቶ ፈቂ አህመድ በውሃ አስተዳደር የድንበር ተሻጋሪ ወንዞችና የውሃ ዲፕሎማሲ የግል አማካሪ ናቸው። ዛሬ በጀማል ሾው እንግዳ በመሆናቸው ከልብ እናመሰግናለን። ወደ መድረክ እንዲመጡ በአክብሮት እጋብዛለሁ። ተመልካቾቻችን ዝግጅታችን ጀምሯል። ቀደም ሲል እንዳስተዋወቅኩት የዛሬው እንግዳችን የሀገር ባለውለታ የሆኑት አቶ ፈቂ አህመድ ነጋሽ ናቸው። በውሃ አስተዳደር የድንበር ተሻጋሪና የውሃ ዲፕሎማሲ የግል አማካሪ ናቸው። ዛሬ የጀማል አህመድ ሾው እንግዳ በመሆናቸው ከልብ አመሰግናለሁ። ብዙ ነገር እናነሳለን ብዬ እገምታለሁ። ወደ ኋላ ሄጄ የልጅነትና የትምህርት ጊዜ ከመጠየቄ በፊት ለአቶ ፈቂ ውሃ ምንድን ነው? እንግዲህ ያው በሀገራችን በሰፊው የምንነገረው ውሃ ህይወት ነው ተብሎ ነው እና ያለ ውሃ ህይወት ሊኖር አይችልም። ህይወት ብቻ አይደለም፣ ማደግም የለም፣ መኖርም የለም። በምድራችን ላይ ማንኛውም ልማት ውሃን የማይፈልግ ምንም አይነት ልማት የለም። ውስብስብ የሆነው የኒውክሌር ማመንጫ ጣቢያዎች ያለ ውሃ መስራት አይችሉም። ስለዚህ ውሃ የልማትም የእድገትም የክብርም የልዕልናም መሰረት ነው ብለን መውሰድ እንችላለን። የአገር ባለውለታ ነው ስንል አቶ ፈቂ የአገር ባለውለታ ናቸው ስንል በተለይ አሁን የህዳሴው ግድብ መጠናቀቅና መገንባት ሲታሰብ ለዚህ ግንባታ ትልቅ የሀገር ውለታ የሆኑ ሰዎች ይጠቀሳሉ። ከነዛ መካከል አቶ ፈቂ አንዱ ናቸው። እኚህ የሀገር ውለታ የዚህ ፕሮግራም እንግዳ በመሆናቸው ከልብ ነው የሚደሰተው፣ ከልብ ነው ማመሰግነው። በእነዚህ ዓመታት ውስጥ በእርሶ የተሰሩ ስራዎችን ስለ ውሃ፣ ስለ ድንበር ተሻጋሪ ወንዞች፣ ስለ አባይ ግድብ ብዙ ነገር ማውራት እንችላለን። ግን ለዚህ ደረጃ እና ለዚህ ውለታ የበቁበት የልጅነት አስተዳደግ፣ የትምህርት ሁኔታ ደግሞ ሳንጠይቅ ወደዚህ አሁን ስለሰሯቸው ስራዎች ማንሳት ተገቢ ነው ብዬ አላስብም እና ከልጅነት መጀመር እንችላለን። የት ተወለዱ? የታደጉ? ምን ያስታውሳሉ በልጅነት? የተወለድኩት አዲስ አበባ ዙሪያ ነው። ምናልባትም በድሮ አገላለጽ ከሆነ መናገሻ አውራጃ አለም ገና ወረዳ የሚባል አለ። ሰበታ አካባቢ ዳልቲ የምትባል ቀበሌ አለች። እና እዛ ነው ተወልጄ ያደግኩት። በአሁኑ ያው በሸገር ከተማ በገላን ጉዳ ክፍለ ከተማ ዳልቲ የራሱ ወረዳ ነው። አሁን እዛው ነው ተወልጄ ያደግኩት። አሁንም እዛው ነው የምኖረው። ከመሀል አዲስ አበባ 22 ኪሎ ሜትር ላይ ነው። ከማዘጋጃ ቤት አዲስ አበባ ዙሪያ አዲስ አበባ ላይ ያለችው 22 ኪሎ ሜትር ላይ ነው ያለው እና እዛ ነው የተወለድኩት። እዛው ተወልደው አሁንም እዛ ነው ያሉት? አሁንም እዛው ነው የምኖረው። ቤተሰብ በሙሉ ዘመድ ሁሉም እዛው ነው ያለውና ለተወሰነ ጊዜ አዲስ አበባ ውስጥ ኖር የነበረ ኋላ አልተመቸኝም፣ ተመልሼ የወጣው። የመጀመሪያ ደረጃ ትምህርቴን ያጠናቀቅኩት እዛው ዳለቲ ውስጥ መድረሰተል ዳለቲ ይባል ነበር ድሮ። አሁን ዳለቲ አንደኛ ደረጃ ትምህርት ቤት ይባላል። እዛ ነው የአንደኛ ደረጃ ትምህርቴን የተከታተልኩት። ማለት ሃይማኖት ትምህርት ለአንድ ዓመት ያክል ከተከታተልኩ በኋላ ወደዛ የገባን። ምክንያቱም ዛሬ ሃይማኖት ትምህርት ይሰጥ ነበር። ቁርአን፣ ፊቅህ፣ የአረብኛ ቋንቋ፣ ተውሂድ ይሰጥ ስለነበረ
ወደዛ ገባን። ግን አልቀጠለም፣ ብዙም አልቀጠለም። ያው ወደ መደበኛው ትምህርት ቤት ነው የዞረው። የሁለተኛ ደረጃ ትምህርቴን ሰበታ አጠቃላይ ሁለተኛ ደረጃ እዛ ነው የተከታተልነው። ወደ 5 ኪሎ ሜትር ያክል ከኛ ይርቃል። ከዳለቲ ሰበታ ያለው እዛ እየተመላለስን ነው የተማርነው። እንዳሁኑ እንግዲህ ትራንስፖርት የለም፣ ያው በእግር ነው የምንመላለሰው። የሁለተኛ ደረጃን ካጠናቀቅኩ በኋላ ያው ዩኒቨርሲቲ የገባሁት አለሚያ ዩኒቨርሲቲ ነው። አለሚያ ዩኒቨርሲቲ ሐረር ማለት ነው። አዎ የመጀመሪያ ዲግሪን በግብርና እዛ ነው የተማርኩት። ኦኬ ግብርና ነው የመጀመሪያ ዲግሪውን ያገኘው? የመጀመሪያ ዲግሪን በግብርና ነው ያገኘው። ከዛ ሁለተኛ ዲግሪ በምን ነው ያዘው? ሁለተኛ ዲግሪን በእንግሊዝ ሀገር ነው የወሰድኩት። በውሃ ሀብት አስተዳደር ነው የወሰድኩት እና ምንድነው የመጀመሪያ ዲግሪን እንደወሰድኩ ያው ወደ ስራ መንግስት ነው የሚመድበው። በአብዛኛው ከአለሚያ የምንወጣ ተማሪዎች ግብርና ሚኒስቴር ነው በአብዛኛው የሚወስደውና ካልሆነም የመንግስት እርሻ ሚኒስቴር ነበረ፣ እርሻ ምርምር፣ እንደዚህ ብዙ መስሪያ ቤቶች ይወስዳሉ። ግን እነኚህ ናቸው በብዛት የሚወስዱት እና እጣ ስናወጣ እኔም እንደ አጋጣሚ ግብርና ሚኒስቴር ነበረ ያወጣሁት። እጣ ካወጣሁ በኋላ ልመዘገብ ስል ግን እኔ ተመድቤ ያለው ለካ ሌላ ቦታ ከግብርና ሚኒስቴር ሌላ ቦታ አንድ ሌላ አዲስ መስሪያ ቤት ተማሪዎች መርጦ ወስዶ ነበር እና ያ መስሪያ ቤት ኦልሬዲ እኔን መርጦ ወስዶኛል፣ እኔ ሳላውቀው ማለት ነው። እነሱ መስሪያ ቤት የኢትዮጵያ ሸለቆዎች ልማት ጥናት ባለስልጣን ይባላል። አዲስ የተቋቋመ መስሪያ ቤት ነው። እኛ ስንገባ ሁለተኛ አመቱ ነው በደርግ ጊዜ ማለት ነው። እና ይህን መስሪያ ቤት ያቋቋሙት ዶክተር ዘውዴ አባቴ ይባላሉ። አሜሪካ የሚኖሩ ኢትዮጵያዊ ምሁር ናቸው፣ የውሃ ባለሙያ ናቸው። እና ኮሎኔል መንግስቱ ኃይለማርያም ውጭ የሚኖሩ ምሁራን ወደ ኢትዮጵያ ተመልሶ አገር እንዲያለሙ ጥሪ አድርጎ ነበር እና ያንን ጥሪ ተከትሎ ወደ ኢትዮጵያ መጡ እሳቸው እና ይህንን መስሪያ ቤት አቋቋሙ። ያቋቋሙበትም ውሃ መልማት ያለበት በተፋሰስ ደረጃ ነው። ስለዚህ በተፋሰስ ደረጃ ውሃን ለማቀድ፣ ውሃን ለማስተዳደር እንዲሁም በውሃ ላይ መደራደርን የጀመረው መስሪያ ቤት ይሄ መስሪያ ቤት ነበር። የኢትዮጵያ ሸለቆዎች ልማት ጥናት ባለስልጣን ይባላል። እዛ ገባው። እዛ ስገባ የሚሰራው ስራ በሙሉ የውሃ ስራ ነው ማለት ግብርናው፣ እንዲያውም በግብርና እንስሳት ሳይንስ ነበር ያጠናሁትና ከውሃ ጋር በጣም የተያዙ በርካታ ልማቶች አሉ። የሌለ ባለሙያ የለም እዛ። ሁለተኛ ዲግሪን ግን ያው ወደ ውሃ ማስጠጋቱ የተሻለ መሆኑን እዛ ከነበረው ሁኔታ ወደ ውሃ ጥናት ገባችሁ? ወደዛ የገባሁበት በዛ ነው። የተለየ የውሃ ፍቅርና ፍላጎት ኖሮ ምናምን አይደለም፣ ስራው የፈጠረው ሁኔታ ነው ያን ጥናት ለማጥናት ያነሳሱት። አንድ ነገር ምንድነው ይሄን እዚህ መስሪያ ቤት ከገባን በኋላ ለምሳሌ መስሪያ ቤቱ ከሚሰራቸው ስራዎች ውስጥ አንዱ በእያንዳንዱ ተፋሰስ የ50 ዓመት መሪ እቅድ ማዘጋጀት ነው። ይህ የ50 ዓመት መሪ እቅድ ሲዘጋጅ እያንዳንዱ የልማት ዘርፍ ከውሃ ጋር የተያያዘ ነው። ስለ መንገድ ስናነሳ ውሃን ትኩረት ውስጥ ካልከተትን መንገድ መስራት አይቻልም። ስለ ኢንዱስትሪ ስናወራ፣ ስለ ንግድ ስናወራ፣ ስለ ግብርናም፣ ስለ ከተማም፣ ስለ እያንዳንዱ ልማት ስናነሳ ውሃ የማይገባበት ቦታ የለምና ያኔ ውሃ እንደ አገር ስልታዊ ሀብት መሆኑን የተገነዘብኩበት ሁኔታ ነው ያለው። ትኩረትን በጣም ነው የሳበው። ስለዚህ በዚህ ላይ መስራት አለብኝ በሚል ነው የውሃን ስልታዊ ሀብትነት በዛን ጊዜ ነው በደንብ የተረዳሁት። በዛም የተነሳ ነው ተገፋፍቼ ወደዛ ሙያን ለማስጠጋት የሞከርኩት። በዛ ጊዜ ይሄ መስሪያ ቤት ሲቋቋም የሀገሪቱ የውሃ አጠቃቀም የውሃውን ሀብት ከመጠቀም አንጻር ምን ሁኔታ ላይ ነበር ያኔ? በወቅቱ እንግዲህ የውሃ ሀብት በተለይ እንደ ዋና ሀብት መወሰድ የጀመረው እንደ አውሮፓውያን አቆጣጠር ከ1950ዎቹ ጀምሮ ነው። ከዛ በፊት ብዙም ታሪክ የለውም የዘመናዊ አስተዳደር። በወቅቱ አዋሽ ላይ የተወሰነ ልማት ነበረ። ከ1960ዎቹ ጀምሮ አዋሽ ላይ የተለያዩ የውጭ ኩባንያዎች የመስኖ ልማት ያካሄዱ ነበረ።
አንድ ሰፋ ያለ ልማት ያለው እዛ ላይ ነው። ከዛ ውጭ የተወሰኑ የኃይል ማመንጫዎች ነበሩን። እንደ አባ ሳሙኤል የመጀመሪያው ሀገራችን ውስጥ እዛ ነው። ቆቃ ላይ፣ ፍንጫ ላይ አንድ የኃይል ማመንጫ ነበረች እና ጢስ አባይ ላይ 2 ትናንሽ የኃይል ማመንጫዎች ነበሩና ከዛ ውጭ እየተገነባ የነበረ አንድ መልካ ዋቅና እዚህ ዋቢ ሸበሌ ላይ። ከዚህ ውጭ ብዙም ልማት አልነበረም በወቅቱ። የውሃ ሀብቱም ላይ የነበረን እውቀት ብዙም አይደለም። ተቋሞቻችንን በጣም ትንሽ ነበሩ። አሁን እኛ ስራ ስንጀምር የነበረው አንድ የውሃ ሀብት ባለስልጣን የሚባል አለ፣ የውሃ ሀብት ኮሚሽን አለ፣ የመጠጥ ውሃ እና ሳኒቴሽን ባለስልጣን የሚባል ነው። እነኚህ 3 መስሪያ ቤቶች ናቸው ያሉት። እንግዲህ በዛ ላይ ነው የኢትዮጵያ ሸለቆዎች ልማት ጥናት ባለስልጣን በየተፋሰሱ ያለውን የውሃ ሀብት እንዲያጠና፣ እንዲያቅድ፣ ለልማት እንዲያዘጋጅ እና ከዛም አልፎ በውሃው ላይ እንዲደራደር የተቋቋመው እና ብዙም እንቅስቃሴ ያልነበረበት ጊዜ ነበረ በውሃው ዙሪያ። የኢትዮጵያ የውሃ ሀብት ምን ይመስላል? ያላትን የውሃ ሀብት በሚገባ ትጠቅማለች ተብሎ ይታሰባል? የውሃ ሀብታችን እንግዲህ በአንዳንድ አካባቢዎች ላይ በጣም ሰፋ ያለ የውሃ ሀብት አለን። በአብዛኛው የሀገራችን ክፍል ላይ ግን የውሃ ሀብታችን ብዙም የሚያመረካ አይደለም። ምናልባት በጣም ብዙ ሰዎች ሲናገሩ ኢትዮጵያ የምስራቅ አፍሪካ አንዳንድም የአፍሪካ የውሃ ማማ ተብሎ ይነገራል። ይሄ ግን ያው ትርጉሙ ነው። የውሃ ማማ ስንል ምን ማለት ነው የሚለው 2 ትርጉም ነው ያለው። አንደኛው የውሃ ሀብታም ነን ከሚል የመነጨ ይመስለኛል። በብዙ ሰው እምነትም እንደዛ ነው። ሌላኛው ግን የውሃ ማማ ማለት ውሃን ከላይ ወደ ታች የሚለቅ ማለት ነውና እኔ እሱ ትክክል ይመስለኛል። ያለበለዚያ የውሃ ሀብታም አይደለንም። የውሃ ሀብታም አይደለንም። አንደኛ ውሃችን በጊዜና በቦታ ስርጭቱ በጣም የተዛባ ነው። ለምሳሌ በጊዜ ስንል ምን ማለት ነው? አብዛኛው ወንዞቻችን ፍሰት የሚኖራቸው ለ3 እና ለ4 ወር ብቻ ነው። ክረምት መጣ በቂ ፍሰት ይኖራል። ክረምት ሲሄድ ከከርሰ ምድር ውሃ የሚያገኙት እንጂ በቃ ምንም ፍሰት የላቸውም። ስለዚህ በጣም የተዛባ ነው። ምናልባት እያንዳንዱ ወንዝ ላይ ስንሄድ ካለው አመታዊ የውሃ ፍሰት ውስጥ እስከ 80% በዚች 3-4 ወር ውስጥ ይኖራል። የቀረውን በ8 ወር 20%ቷ ብቻ ነች የምትኖረው። ያ ማለት ውሃውን ለመጠቀም በጣም አስቸጋሪ ሁኔታ ነው የሚፈጠረው። ክረምት አንፈልገውም ውሃውን ለኃይል ማመንጫ ካልሆነ በስተቀር ለመስኖ ያስፈልገናል። ስለዚህ በዛን ወቅት ውሃው ሄዷል። ያንን ውሃ በትላልቅ ግድብ ካላቆምን በስተቀር መጠቀም አንችልም ማለት ነው። ሌላኛው ስርጭቱ በቦታ የተዛባ ነው ስንል ምዕራባዊያን ኢትዮጵያን 2 ቦታ ብንከፍላት በእንትናን ወስደን የስምጥ ሸለቆን ወስደን ከስምጥ ሸለቆ በስተ ምዕራብ ያለው የሀገራችን ክፍል የተሻለ የውሃ ሀብት አለው። ተከዘን፣ አባይን፣ ባሮ አኮቦን፣ ኦሞ ግቤን መውሰድ እንችላለን። እነዚህ 4 ተፋሰሶች የተሻለ ውሃ አላቸው። ስምጥ ሸለቆን ጨምሮ ከስምጥ ሸለቆ በስተ ምስራቅ ያሉ ተፋሰሶቻችን በኩል በሙሉ ከፍተኛ የውሃ እጥረት ነው ያለባቸው። ይሄ በምስራቅ ያለው የሀገራችን ክፍል ከ60 እስከ 70% የሀገራችንን የምድር ሽፋን የሚይዝ ነው። ስለዚህ ሰፊው የሀገራችን ሽፋን የውሃ እጥረት አለበት። ህዝባችንም በአብዛኛው ከ60% እስከ 70% የሚኖረው በዛ በኩል ነው፣ ውሃ እጥረት ያለበት ቦታ ነው። ስለዚህ ከህዝብ ስርጭት አኳያም ሲታይ ውሃውና ህዝቡ አልተገናኘም። ውሃው ልማቱ ያለው ግን የልማት አለኝታ ያለው በምዕራቡ በኩል ነውና በጣም የተዛባ ነው። 12 ተፋሰሶች ናቸው ያሉን። ተፋሰስም ስንል ያው በመልክዓ ምድር አቀማመጥ ወደ አንድ ወንዝ የሚገባ ዝናብ በሙሉ እንደ አንድ ተፋሰስ ነው የሚወሰደው። ለምሳሌ እዚህ እንጦጦ ወጥተን ወደ ጎጃም ስንሄድ ፍተሻ ጣቢያ አለ። ከዛ ፍተሻ ጣቢያ ጀምሮ አባይ ነው የሚሆነው። እዛች ቦታ የሚዘንብ ዝናብ ወደ አባይ ስለሚገባ ማለት ነው ወደዚህ የሚፈሰው አዋሽ ነው የሚሆነውና 12 ተፋሰሶች አሉን። ከነኚህ ውስጥ 3ቱ ደረቅ ናቸው፣ አመታዊ ፍሰት የላቸው። ለዚህ ነውና
አሁንም ምንድነው ይሄ በቦታዊ የውሃ ግኝት መዛባት ምንን ያመጣል? ግዴታ ውሃን ካለበት ተፋሰስ ወደ ሌላኛው የማሸጋገር ስራ መሰራት ከሌለ በስተቀር ያኛው አካባቢ የውሃ እጥረት እንዳለበት ይቆያል ማለት ነው። የውሃ እጥረት ወይንም የውሃ ሀብታም አይደለንም ያልኩት ለምንድን ነው? በዓለም አቀፍ ደረጃ አንድ ሀገር ያለው የውሃ ሀብት ላለው ህዝብ ተከፋፍሎ ከ1000 ሜትር ኩብ በታች ከወረደ የሀገር የውሃ እጥረት ውስጥ ገብቷል ይባላል። እኛ ያለን የገጸ ምድር ውሃ 122 ቢሊዮን ሜትር ኩብ ውሃ ነው በአመት ታዳሽ 122 የገጸ ምድር ውሃችን 122 ቢሊዮን ሜትር ኩብ ነው። አሁን ህዝባችን 130 ዘሏል ይባላል። እንደውም ቅድም አንድ ሚዲያ ላይ 135 ደርሷል ሲባል ሰምቻለሁ። ያ ማለት አሁን በነፍስ ወከፍ የምናገኘው ውሃ ከ1000 በታች ወርዷል እንደ አገር። ስለዚህ የውሃ እጥረት ውስጥ ገብተናል። በአሁን ጊዜ የተወሰኑ በተፋሰስ ደረጃ ስንሄድ ምናልባት በአባይ ባሮ አኮቦና ኦሞ ጊቤ ላይ የተሻለ ውሃ አለን። በተለይ ባሮ አኮቦ ላይ ህዝብ በጣም ትንሽ ስለሆነ በነፍስ ወከፍ የውሃ ግኝቱ ከፍተኛ ነው። በሌሎች የሀገራችን ተፋሰሶች በሙሉ ግን አንዳንድ ውስጥ እንደውም ከፍተኛ የተረፈ እንደ አዋሽ፣ ስምጥ ሸለቆ እና ሶስቱ ደረቅ ተፋሰሶች ውስጥ ከፍተኛ የውሃ እጥረት ነው ያለው። ስለዚህ የውሃ ሀብታም አይደለም። የሚገርም ነው። ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾን በነጃሺ ቲቪ ነው። እንግዳችን አቶ ፈቂ አህመድ ነጋሽ ናቸው። ቆይታችን ይቀጥላል። ከአፍታ ቆይታ እረፍት በኋላ ተመልሰን እንገናኛለን። የትም ሳትርቁ ተመልካቾቻችን ከአፍታ እረፍት በኋላ ተመልሰን ተገናኝተናል። ቆይታችን ይቀጥላል። ቀደም ሲል ብዙዎቻችን የምናስበውም ሲነገር የምንሰማውም ኢትዮጵያ በውሃ ሀብት የበለጸገች ሀብታም የሆነች አድርገን ነበር የምናስበው። ነገር ግን በተቀመጠው ስታንዳርድ መሰረት የውሃ እጥረት ያለባት እንጂ በውሃ ሀብት የምትታወቅ ሀገር አይደለችም የሚል ምላሽ ሰጥተውናል። አንዳንድ አሁን እርሱ የጠቀሷቸው በተለይ በኢትዮጵያ ምስራቁ ክፍል ውሃ ወይም ዝናብ በሚኖርበት ወቅት ብዙዎች በጎርፍ የሚጥለቀለቁ በውሃ ቤታቸው፣ እርሻቸው የሚወሰድ ብዙ ማህበረሰብ ክፍል አባላት አሉ እና ያንን ስናይ ደግሞ ውሃ በብዛት ተርፎን ያጥለቀለቀን ይመስላል እና ይሄ የፓራዶክስ ነገር እንዴት ይታያል? ያው ጎርፍ ካሉት ተፈጥሯዊ ክስተቶች አንዱ ነው። ምናልባትም አሁን እየጨመረ የመጣበት ሁኔታ ነው ያለው። ይህም የሆነው ከዚህ ከከባቢ አየር ለውጥ ጋር እሱን ተከትሎ የመጣ ነው። የከባቢ አየር ለውጥ የዝናብ መጠን ሊጨምር ይችላል። በተለይ በዚህ በምስራቅ አፍሪካ ኢትዮጵያን ጨምሮ የዝናብ መጠን ሊጨምር ይችላል። ሲጨምር ደግሞ በአጭር ጊዜ ውስጥ ብዙ ዝናብ ነው የሚጥለው። ስለዚህ ዝናቡ ወዲያው ወደ ፍሰት ይቀየርና አንዳንድ አካባቢዎችን ያጥለቀልቃል። ከዛ በኋላ ደግሞ እዛው ቦታ ላይ ድርቅ ይከሰታል። እዛው ጎርፍ ያጥለቀለቀው ቦታ ላይ ድርቅ ይከሰታል እና በአብዛኛው ይሄ የተለመደ ሁኔታ እየሆነ ነው የመጣው። ለዚህ ደግሞ ዋናው መንስኤ አንደኛ እነኚህ ጎርፍ የሚከሰትባቸው ቦታዎች ላይ ከላይ ከደጋማው አካባቢ ከፍተኛ ዝናብ ይጥልና ውሃው ሲመጣ ወንዙ መሸከም አይችልም የሚመጣውን የውሃ መጠን። ስለዚህ አካባቢውን ያጥለቀልቃል። ከዛ በተጨማሪ ደግሞ እነኚህ በጎርፍ የሚጥለቀለቁ አካባቢዎች በአብዛኛው ሜዳማ ናቸው፣ ረባዳ ቦታዎች ናቸው። እዛ ላይ የሚዘንብ ዝናብ ራሱ መሄጃ የለውም። እሱ ራሱ ሌላኛው ምክንያት ይሆናል። የወንዞችም ውሃን የመሸከም አቅም ከጊዜ ወደ ጊዜ እየቀነሰ መጥቷል። ምክንያቱም ደለል ከላይ ይመጣል። ደለሉ ወንዙ ውስጥ ነው የሚጠራቀመው። ስለዚህ ውሃውን ከላይ የሚመጣውን ውሃ በደንብ ይዞ ወደ ታች የመውሰድ ወይም ወደ መጨረሻ የመውሰድ አቅም የለውም። ስለዚህ ወደንም ጠላንም ጎርፍ ይኖራል። ውሃው ወዲያው ነው
ያ ክረምት ሲያልፍ ያ ውሃ ይተናል። ከተነነ በኋላ ያን አካባቢ ድርቅ ይመጣዋል። እነኚህ አካባቢዎች በራሳቸውም ያው በቂ ዝናብ የላቸው። ስለዚህ ያለው አማራጭ ምንድን ነው? ላይ አንድ የተፋሰስ እንክብካቤ ማካሄድ ነው። የተፋሰስ እንክብካቤ ካካሄድን ምንድን ነው የሚሆነው? የጎርፉን መጠን ይቀንሱታል። በተለይ ደን በብዛት ከተተከለ ዝናብ በሚዘንብበት ወቅት ራሱ ደኑ ውሃውን ይዞና ያዘገየዋል። ወደ መሬት የሚወርድበትን ጊዜ ያዘገያል። ወደ መሬትም እንዲሰርግ እድል ይሰጠዋል። ፍሰቱም ቢሆን የተረጋጋ እንዲሆን የሚያደርግበት ሁኔታ ነው ያለው። ከዛ አልፎ የሚመጣውን ግን በመሰረተ ልማት መቆጣጠር ይቻላል እና በደንብ ከታቀደ በደንብ ከተሰራ ጎርፍ አደጋ ነው። ይህን አደጋ ግን ወደ እድል መቀየር ይቻላል። ልክ ከተራራው ዝቅ ብለን ወይ መሀል ላይ ተከታታይ ግድቦችን ከሰራን እዛ ጋ ኃይል ማመንጨት ይቻላል። ውሃውን ማከማቸት ይቻላል። ውሃውን ቀስ በቀስ ደግሞ በመልቀቅ ታች በጎርፍ ይጠቃ የነበረውን አካባቢ በመስኖ ማልማት ይቻላል እና ዝም ብለን ካየነው ይቀጥላል። የጎርፍ ሁኔታ እየጨመረ ነው የሚሄደው። አደጋውም እየባሰ የሚሄድበት ሁኔታ ነው ያለው። ከተሰራ ከታቀደ ግን ወደ እድል መቀየር ይቻላል። የተለያየ መሰረታዊ ፍላጎች እጥረት ወይ አለመኖር ሲከሰት የውጭ እርዳታ ወይ የተለያየ አማራጭ ይፈለጋል። እንደ ሀገር የውሃ እጥረት ሲገጥመን በምን እንሞላዋለን? ውሃን እንግዲህ አሁን ያለው ውሃ በዓለም አቀፍ ደረጃ ስናየው የውሃ እጥረት ውስጥ ገባን እንበል እንጂ ያለው ውሃ በጣም በቂ ነው። በቂ የሚሆነው ምንድን ነው? በመጀመሪያ ደረጃ አሁን እኛ የምንለው ውሃ በወንዝነት ወደ ወንዝነት ተቀይሮ የሚፈሰውን ነው እንጂ ከዛ በተጨማሪ ከዝናብ የምናገኘው ውሃ አለ። ይህ ከዝናብ ከምናገኘው ውሃ ውስጥ ምናልባት ወደ ወንዝነት የሚቀየረው በጣም ዝቅተኛው ነው። በጣም ዝቅተኛው ነው። በየወንዞቻችን ውስጥ ያሉትን ውሃዎች በቁጠባ መጠቀም ይቻላል። ቴክኖሎጂዎችን መጠቀም ይቻላል። አሁን በጣም ዘመናዊ ቴክኖሎጂዎች መጥተዋል። ስለዚህ እነኚህን ቴክኖሎጂዎች በመጠቀም የውሃ አጠቃቀሙን ማስፋት ይቻላል። ለምሳሌ ውሃ የሚጠቀመው ዘርፍ መስኖ ነው። በዓለም ላይ ከ80 እስከ 90% ውሃ የሚጠቀመው መስኖ ነው። መስኖ የተለመደው እኛ ሀገርም ቢሆን የስበት መስኖ የሚባል አለ። ውሃውን እርሻውን የማጥለቅለቅ በዛ መልኩ የመጠቀም ነው። ያ ውሃ በጣም ነው የሚያባክነው። በአሁኑ ጊዜ ግን ውሃን የመርጨት ስፕሪንክለር የሚባል አለ። ውሃን የማንጠባጠብ ደግሞ ድሪፕ ኢሪጌሽን የሚባል አለ። እነሱ ውሃ በመቆጠብ ደረጃ በጣም ከፍተኛ ሚና ነው የሚጫወቱት። ስለዚህ በጣም ብዙ የውሃ ቁጠባ ቴክኖሎጂዎች አሉ። የመጠጥ ውሃንም ቢሆን በአግባቡ መጠቀም በየቦታው ለምሳሌ ትላልቅ ከተሞች ውስጥ አዲስ አበባን ጨምሮ ለመጠጥ ውሃ ከሚዘጋጀው ተጣርቶ ከሚመጣው ውሃ ውስጥ ከ30 እስከ 40% ይባክናል። በብክነት ነው የሚጠፋው። በአብዛኛው የውሃ ማስተላለፊያ ማሰራጫ ቱቦዎች ያረጁ ናቸው። በየቦታው ውሃውን ያሰርጋሉ። ስለዚህ እነሱን በአግባቡ ከተጠቀምን ተጨማሪ ውሃ እንዳገኘን ነው የሚቆጠረው። ሌላው ውሃን መልሶ መጠቀም ይቻላል። ውሃን በተለይ ውሃን ከተጠቀምንበት በኋላ አጣርቶ መልሶ መጠቀም ይቻላል። ምናልባትም ለመጠቀም የስነ ልቦና ተጽዕኖ የሚያመጣ ቢሆንም ለጋራዦቻችን ለአትክልቶቻችን መጠቀም ይቻላል እና በጣም በርካታ ዘዴዎች ናቸው ያሉት። ከሁሉም በላይ ግን ትልቅ አለኝታ የሚሆነው በተለይ ለኛ ለሀገራችን አንድ የዝናብን ውሃ እርሻዎቻችን ላይ በደንብ እንዲቆይ በማድረግ የዝናብ እርሻን ማስፋፋት ይቻላል። ሁለተኛ የዝናብ ውሃን መሰብሰብ ይቻላል። በተለይ በቤተሰብ ደረጃ የውሃ ዋስትናን ማሳካት ከተጀመረ ከጣሪያም ከሜዳዎችም እነኚህን በዝናብ መልክ የሚመጣውን ውሃ ሰብስቦ በአብዛኛው በትነት ስለሚጠፋ ያንንም በማድረግ ተጨማሪ ውሃ ማምጣት ይቻላል። ከዛ ውጭ ግን ያለው ውሃ ለሚመጣውም ትውልድ ቢሆን በቂ ነው። እጥረት ውስጥ ገባን ስንል ምንድን ነው? እንዳንዘናጋ ነው። ውሃ ሀብታም ነን ካለን እዚህም እዛም ማደፋፋት ይኖራል። ውሃን ደግሞ በወቅቱ ካልተጠቀምን
እንደ ጠፋ ሀብት ነው የሚቆጠረው። አንድ ውሃ አንድ ቦታ ላይ ካልተጠቀምኩ ያ ውሃ ጠፍቷል፣ በቃ ሌላ ነው የሚመጣው እንጂ የጠፋ ሀብት ነው። እና እንደዚህም በወቅቱ ወደ ልማት እንዲገባ ለማበረታታት የሚሆን አባባል ነው። አባባል መልእክትም ለማስተላለፍ ነው። በጣም ጥሩ። ወደ እንግዲህ ብዙ ነገሮች ከውሃ ጋር አያይዘን ማንሳት ይቻላል። በሀገራችን በተለያዩ ከተሞች እና የገጠር አካባቢዎች የውሃ እጥረት አለ። ሰው በሚገባ ተጠቅሞበታል ወይ? የጉድጓድ ውሃ በማውጣት በተለያየ ነገር ያንን መከላከል የምንችልባቸው ሁኔታዎች አሉ ወይ? አንዳንድ አካባቢ ደግሞ የከርሰ ምድር ውሃው ራሱ በቂ አይደለም እና የተወሰነ ጊዜ ብቻ የሚያገለግል ነው። አንድ አካባቢ የሆነ ውሃ ወጥቶ ከዛ ዘላቂም አይደለም የሚባሉ ነገሮች አሉ። እዚህ ላይ የተወሰኑ ሀሳብ የሚያካፍሉን ነገር ካለ እሷን አንስተን ወደ ሌላ ነጥብ እንሄዳለን። በተለይ የመጠጥ ውሃን ስንወስድ በአብዛኛው እስከ 80% የሀገራችን ሕዝብ የመጠጥ ውሃ የሚጠቀመው ከከርሰ ምድር ውሃ ነው። ያ ማለት ግን ንጹህ የመጠጥ ውሃ ለሕዝባችን በበቂ ሁኔታ ደርሷል ማለት አይደለም። አንደኛ የደረሰውም በአብዛኛው እስከ 60% ነው ተብሎ ነው የሚወሰደው። ለዚህ ደግሞ ያው አንድም የትኩረት ጉዳይ ሊሆን ይችላል። ሁለተኛ ግን የህዝብ አሰፋፈር ራሱ የሀገራችን የህዝብ አሰፋፈር መንግስት እነኚህን አገልግሎቶች ለማቅረብ በጣም አስቸጋሪ ነው የሚያደርገው። ምክንያቱም የተበታተነ አሰፋፈር ነው ያለው። በትናንሽ መንደሮች የተሰባሰበ ቢሆን ኖሮ እንደምንም ማዳረስ ይቻላል። ያለዛ በጣም ውድ ነው የሚያደርጉት። እንደተባለውም አንዳንድ አካባቢ ላይ የከርሰ ምድር ውሃ ግኝቱ በጣም ጥልቅ ሊሆን ይችላል እና በጣም ጥልቅ ከሆነ ደግሞ ኃይል ይፈልጋል። ኃይል የሌለበት ቦታ ላይ የከርሰ ምድር ውሃ የእጅ ጉድጓድ ካልሆነ በስተቀር የከርሰ ምድር ውሃ አውጥቶ መጠቀም አይቻልም። በኃይል ነው ተስቦ የሚወጣው። ስለዚህ የኃይል እጥረት ደግሞ ሀገራችን ውስጥ በጣም ተንሰራፍቷል። ምናልባትም አሁን ባለው መረጃ ቀጥታ የኤሌክትሪክ ኃይል ግንኙነት ለምሳሌ ያላቸው ህዝብ ያለው ሀገራችን 22% ብቻ ነው እንደ ሀገር ስንወስደው። በከተማ የተሻለ ነው እስከ 94%፣ በገጠር ግን በጣም ዝቅ ያለ ነው። አብዛኛው ህዝባችን ደግሞ ገጠር እንደመኖሩ የኃይል እጥረት አለ። የኃይል እጥረት ካለ ውሃውን ወደ መሬት ለማምጣትም ለማጣራትም ለማከፋፈልም ኃይል ያስፈልጋል። ስለዚህ ኃይል በሌለበት ያ በጣም አስቸጋሪ ነው የሚሆነው። አንዳንድ አካባቢዎች ደግሞ የከርሰ ምድር ውሃ ራሱ ንጹህ አይደለም። በተለይ ስምጥ ሸለቆ አካባቢ ፍሎራይድ የሚባል ንጥረ ነገር አለው። ያ ንጥረ ነገር ደግሞ ጤና ላይ በተለይ ጥርስ ላይ ጉዳት የሚያደርስበት ሁኔታ ነው ያለው። ጨዋማ ውሃዎች ያሉበት አካባቢ አሉ። በሰቃ አካባቢ ብንሄድ የከርሰ ምድር ውሃ ተቆፍሮ ሲወጣ ጨዋማ የሚሆንበት ሁኔታ አለ። ፍል ውሃም የሚወጣባቸው አካባቢዎች አሉ እና አንዳንዱ ጋር ግን በጣም ጥልቅ ነው የሚሆነው። ምናልባትም እስከ 1000 ሜትር ድረስ የሚቆፈርበት ሁኔታ አለ። ከሁሉም ይበልጥ ግን የአንድ የካፒታል ያስፈልጋል። እንግዲህ በጣም ሀገራችን በጣም ሰፊ ነው፣ ህዝቡ የተበታተነ ነው። ለዚህ ሁሉ ለማድረስ ከፍተኛ ካፒታል ያስፈልጋል፣ የሰው ኃይል ያስፈልጋል። አደረጃጀትም በዚሁ ደረጃ በተለይ ውሃው ከተቆፈረ በኋላ የጥገናው ስራ የማስተዳደሩ ስራ ለማህበረሰቡ ነው የሚሰጠው እና በማህበረሰብ ደረጃ ደግሞ እነኚህን የውሃ ተቋማት የማስተዳደሩ አቅም በጣም ዝቅተኛ ነው። ከተበላሸ ብዙ ጊዜ ሊቆይ ይችላል። የመልካም አስተዳደር ጉዳይም አለ። ከዚሁ ጋር በተያያዘ የመልካም አስተዳደር ጉዳይ አለኛ ሀገር በአብዛኛው ተጠያቂነት የለም። ውሃ ካልተገኘ ለምንድነው ያላቀረብከው ተብሎ የሚጠየቅበት ሁኔታም ባለመኖሩ ውሃ የማይኖርበት እያለም የማይኖርበት ሁኔታ ይከሰታል። ያ ደግሞ ብዙ ዋጋ ነው የሚያስከፍለው። በተለይ ንጹህ የመጠጥ ውሃ ከጤና ጋር በጣም የተያያዘ ነው። ብዙ ዜጋ ለከፍተኛ ወጪ የሚዳረግበት ሁኔታ፣ ህይወት የሚጠፋበት ሁኔታ፣ ኑሮ የሚስተጓጎልበት ሁኔታ ነው ያለው። አሁን ከፍተኛ ስራ እየተሰራ ነው ያለው በዚህ ዙሪያ። ይሁን እንጂ ግን በጣም ብዙ ካፒታል፣ ረዥም ጊዜ፣ ብዙ የሰው ኃይል የሚፈልግ ስራ ስለሆነ ትኩረት መንግስት ሰጥቶ ይሰራበታል የሚል እምነት ነው ያለኝ። በጣም ጥሩ። ወደ አባይ እንምጣ። የአባይ ወንዝ በኢትዮጵያ ታሪክ ለረጅም ዘመን
ህዝቡ ሳይጠቀምበት የቀረ እንዲሁ እየፈሰሰ እያየ ማልማት ያልቻለበት ነገር ግን ስንመኘው ስንዘፍንለት የነበረ ወንዝ ነው። ለምንድነው አባይን መጠቀም ያልቻልነው? በእርግጥ የአቅም ችግር ብቻ ነበር ወይስ ሌላም ችግሮች ነበሩብን? አባይን ላለመጠቀም ለዘመናት ምንድን ነበር ምክንያቱ? ይህንን መልስ ከአፍታ እረፍት በኋላ አቶ ፈቂ ይመልሱልናል። የትም ሳትርቁ ጠብቁን፣ ተመልሰን እንገናኛለን። አብራችሁ ተመልካቾቻችን ከአፍታ እረፍት በኋላ ተመልሰን ተገናኝተናል። ከአቶ ፈቂ አህመድ ጋር ያለን ቆይታ ይቀጥላል። ስለ አባይ አንስተን ነበር ወደ እረፍት ይሄድ ነው። አባይን ለረጅም ዘመናት ለምን ሳንጠቀምበት ቀረን? ምንድን ነበር ምክንያታችን? የሚል ነገር አንስተን ነበር። አባይ እንግዲህ አባይ ስንል ምናልባት አባይ አንድ ወንዝ ነው። ብዙ ጊዜ አጠራር ላይ እንደዚህ የሚምታቱ ነገሮች ስላሉ እሱን መጀመሪያ ልለየው ብዬ ነው። ወደ ናይል የሚገቡ የሀገራችን ተፋሰሶች 4 ናቸው። ኦኬ፣ ከኛው ሀገር ተነስተው ወደ አባይ ወደ ናይል የሚገቡት ናይል ስንል ያው ሁሉንም ከ10 ሀገር የሚመጣውን የሚያጠቃልል የመረብ አለ፣ ተከዘ፣ አባይና ባሮ አኮቦ 4ቱ ወደዛ ይገባሉ። እነኚህ 4 ናቸው ለናይል 86% ውሃ የሚያበረክቱት። ብዙ ጊዜ አባይ ተብሎ ሲወሰድ 86% ከአባይ ነው ተብሎ እንደዛ ስለምታሰብ ማለት ነው። ግን 4 ተፋሰሶች። ስለዚህ አባይን አባይ የሚያደርገው የነዚህ የ4 ወንዞች ተፋሰስ ጭምር ነው። እነኚህ 4 ተፋሰሶች ራሳቸውን የቻሉ ናቸው፣ በህጋዊ ሰውነት ናቸው። አባይ አንድ ነው። ስለዚህ አባይን ወንዝ ለይቼ አንዱን ከ4ቱ አንዱ ነው የሚሆነው ማለት ነው። አባይ አገራችን ውስጥ ሁለተኛው ሰፊ ተፋሰስ ነው። በገጸ ምድር ስንወስድ በመሬት ስፋት ሁለተኛው ነው። አንደኛው ዋቢ ሸበሌ ነው፣ ቀጥሎ አባይ ነው እና የአገራችንን ሩብ ያክል ስፋት ይሸፍናል። በጣም ትልቅ ተፋሰስ ነው እና እዚህ አገራችን 1/5 የሚሆነው ቦታ ላይ የዘነበው ዝናብ በሙሉ ወደ አባይ ነው የሚገባው ማለት ነው። አባይ ከአገራችን ሲወጣ እንደዚሁ የሀገራችንን ውሃ 46% እሱ ነው የሚያወጣው። ሀገራችን ካላት ውሃ 46% አባይ ተፋሰስ ውስጥ ነው ያለው። ካለንም የመስኖ አለኝታ ውስጥ ግማሹ 50% የሚሆነው አባይ ውስጥ ነው ያለው። ከ50 እስከ 60%። የኃይል ማመንጫም እንደዚሁ እስከ 50% እዛ ነው። ብዙ የሀገራችን ከውሃ ጋር የተያዘው ሀብት እዛ ነው። ግብርናም ስንወስድ የሀገራችን 40% ግብርና ራሱ የዝናብ ግብርና የሚገኘው ከአባይ ተፋሰስ ነው። ውሃውን እስካሁን አልተጠቀምንበትም። ያልተጠቀምንበት በመጀመሪያ ደረጃ ለምሳሌ የተሻለ ዝናብ ነበረን ድሮ። አሁን ወደ ኋላ ተመልሰን የዛሬ 70 ዓመት አካባቢ በተለይ ዓለም ውሃን በከፍተኛ ደረጃ መጠቀም የጀመረው የዛሬ 90 ዓመት አካባቢ ነው። በዚያን ወቅት ህዝባችን በጣም ትንሽ ነበረ። ምናልባት 10 ሚሊዮን ሊሆን ይችላል። በቂ ዝናብ ነበረ። በአብዛኛው የሚኖረው ደጋው ላይ ነው። የዝናብ እርሻው ለቀለቡ በደንብ ይበቃው ነበርና ወደዛ ብዙም አላተኮርንም። ወደ አባይ ማተኮር የጀመርነው በ1950ዎቹ ነው በነጮች አቆጣጠር። በዚያን ወቅት ህዝባችን ምናልባት ወደ 20 ሚሊዮን የተጠጋበት ሁኔታ አለ። ዓለምም ውሃን መጠቀም ጀምሯል። በተለይ እንደ አሜሪካ ያሉ ሀገራት ከፍተኛ የኢኮኖሚ ውድቀት ውስጥ ሲገቡ የተለያዩ ግድቦችን፣ መስኖዎችን፣ ኃይል ማመንጫዎችን ወደ ልማት ወስዶ ነው ከኢኮኖሚ ውድቀት ውስጥ የወጡበት ሁኔታ ስለነበረ እኛ ጋም ያን ነው መታሰብ የተጀመረውና
አጼ ኃይለ ሥላሴ ከአሜሪካ መንግስት በተለይ USBR የሚባል አንድ የአሜሪካ ድርጅት አለ፣ ዩናይትድ ስቴትስ ቢሮ ኦፍ ሪክላሜሽን ይባላል እና ከሱ ጋር በመሆን አባይ ላይ ጥናት የተጀመረው ራሱ በ1956 ነው። ይህ ኩባንያ መጥቶ ያጠናው ለ10 ዓመት ያክል ነው ጥናቱን ያካሄደው። ጥናቱን ሲጨርስ ግን በጣም በርካታ የግድብ ቦታዎችን ለይቷል። መስኖ ልማቶችን፣ ሌሎችም ለመጠጥ ውሃም ለሁሉም ነገር ፕሮጀክቶችን ለይቶ ነው ሄደው። ያኔ አጼ ኃይለ ሥላሴ ፍላጎቱ ነበራቸው ወደ ልማት ለመግባት። ይሁን እንጂ አንድ የገንዘብ አቅም አልነበረም። ወቅቱ በቂ ገንዘብ አልነበራቸውም። ከዓለም ባንክም በተወሰነ ደረጃ ውሃ ለማግኘት ገንዘብ ለማግኘት ሞክሮ ነበር ብድር፣ እሱም አልተሳካም። የመንግስት ትኩረትም አልነበረም። እንደ እውነቱን ለመናገር መንግስት ትኩረትም አልነበረም። አንዳንድ ዓለም አቀፍ ድርጅቶችም ደግሞ ይመክሩን ነበረ እና እናንተ በቂ ዝናብ ስላላችሁ መስኖ ላይ ምን አለፋችሁ፣ መስኖ እኮ አሰልቺ ነው፣ አካባቢ ይጎዳል የሚልም በተለይ የተባበሩት መንግስታት የምግብ ድርጅት FAO የሚባለው እንዲህ አይነት ጽሁፎች ያወጣ ነበረ። ብድርም እንዳናገኝ ያው ጫናዎች ነበሩ። በተለይ በግብጽ በኩል ብድር እንዳይገኝ ያው ግብጾችም የሚሰሩት ስራዎች አሉ። የሀገራችን ሰላምም ያው ትልቁ ጉዳይ ነው። አጼ ኃይለ ሥላሴ እሱን ነገር ጀምሮ ከአሜሪካ መንግስት ጋር ጥናቱ አልቆ እየተነጋገሩ እያሉ ገንዘብ ለማግኘት በብድርም በምንም እየሞከሩ እያሉ ነው እንግዲህ አብዮት ፈነዳ። አብዮት እንደፈነዳ አሜሪካኖች ምናልባት ፍላጎት ቢኖራቸውም እንኳን ከኢትዮጵያ የተባረሩበት ሁኔታ ነው ያለው። ስለዚህ ወደ ሶቪየት ህብረት ሄድን። ስለዚህ ሌላ የርዕዮተ ዓለም ሁኔታ ተፈጠረ። ደግሞ ወደ ሶቪየት ህብረት ስንሄድ በፊት ግብጽ ከሶቪየት ህብረት ጋር ነበረች። እኛ ከአሜሪካ ጋር በነበረን ጊዜ እነሱ ታጥፎ ወደ አሜሪካ ሄዱ። እኛ ከአሜሪካ ጋር ሆነን ጥናቱን አስጠንተን ጥናቱን ይዘን ስንቀመጥ ሶቪየት ህብረቶች ለነሱ ታላቁን የአስዋን ግድብ ገደቡላቸው። $1 ቢሊዮን በብድር የቴክኒክ ድጋፍ ሰርተው ገደቡላቸው። እኛ ደግሞ ወደ ሶቪየት ህብረት ስንሄድ እነሱ ወደ አሜሪካ ተመለሱ። ያው ሌላ ጫና መጣ። ምክንያቱም ወደ ሶቪየት ህብረት ስንጠጋ ከዓለም ባንክም ከIMFም ከየትም ብድር ማግኘት አልተቻለም። በራስ አቅም ደግሞ እንዳይሰራ ያ ወቅት ያው የጦርነት ጊዜ ነበረ። የወታደራዊ መንግስት ስልጣን እንደያዘ መጀመሪያ ከሶማሌ ጋር ጦርነት ውስጥ ገባን። ከጦርነት ተመልሰን ያው በተለይ ኤርትራ አካባቢ ካሉት አማጽያን ጋር ጦርነት ውስጥ ገባን። ከዛ ደግሞ ትግራይ አካባቢም እንደዚሁ አገር ውስጥም ከፍተኛ ንቅናቄ ነበርና ብዙውን ጊዜውን በዚህ በጦርነቱ የተነሳ ፍላጎቱ ቢኖረውም እንኳን ወደዛ መሄድ አልቻለም። በዛን ጊዜ ውስጥ ምናልባት የተሞከረ ነገር ቢኖር በአጼ ኃይለ ሥላሴ ጊዜ አባይ ላይ የፍንጫ ኃይል ማመንጫ አንድ ጣቢያ ተሰርታ ነበረ። እንደዚሁ የሱካር ፋብሪካው አለ። ጢስ አባይ ላይ 2 ትናንሽ የኃይል ማመንጫዎች ከመስራት ውጭ ብዙም የተደረገ እንቅስቃሴ አልነበረም። በደርግ ጊዜም ጣና በለስ ላይ እንደዚሁ ተሞክሮ ነበረ የኃይል ማመንጫና መስኖ ለማልማት። እዚህ አባይ መውጫ ላይ ትንሽ ግድብ ጫራ የሚባለው ቦታ ላይ ትንሽ ግድብ ሰርቶ ጣና ላይ ውሃ በማከማቸት ያንን ወደ በለስ በማሸጋገር ተሞክሮ ነበር። ግን ከዚሁ ከፖለቲካ ጋር በተያያዘ ጣሊያን መንግስት ነበር ስራውን ይሰራ የነበረው። ጥሎ የወጡበት ሁኔታ ነው ያለው። ከአባይ ውጪ ምናልባት ጋምቤላ ላይ አንዲት አናሳ ግድብ አልዌሮ የሚባል ቦታ ላይ 10,000 ሄክታር የምታለማ እሱን ገንብቶ ነበረ በደርግ ጊዜ። ያው ናይል ላይ ስለሆነ ነው ይሄንን የባሮ አቆቡን የሚያመጣውና አባይን ያልተጠቀምንበትም እነኚህ በርካታ ምክንያቶች ናቸው ያሉት። የፋይናንስ ችግር ነበረ፣ የአመለካከት፣ የመንግስት ትኩረት፣ የርዕዮተ ዓለም ለውጥ እና የእርስ በርስ ብጥብጥ። በተጨማሪም እንግዲህ ከዛ ውጪ የግብጾች ጫናም ነበረ። በዚህን ጊዜ ውስጥ እንግዲህ አባይ ምንድነው የሆነው ለሀገራችን ከቀይ ባህር ጋር ሆኖ
አገራችን ለገባችባቸው ጦርነቶች ከድሮም ጀምሮ በፊት ጀምሮ ግን በታሪክ ከሚታወቀው ከአጼ ቴዎድሮስ ጀምሮ የመቅደላው ጦርነት እስካሁን ድረስ ላለንበት ለገባንባቸው ጦርነቶች ለእርስ በርስ መበጣበጥ ለሀገራችን ያለ መረጋጋት ምክንያት ኢትዮጵያ የአባይ ወንዞች ወይም የናይል ወንዝ መነሻ ዋና መነሻ መሆኗና ቀይ ባህር ላይ መገኘቷ ለዚህ ሁሉ ያበቁን እነሱ የሁለቱ ቅንጅት ነው ተብሎ ነው የሚታመነው። ግን የአባይን መጠቀም አለመጠቀሙ ላይ በተለይ ከግድብ ጋር ተያይዞ እንመጣበታለን። ነገር ግን በተለይ በአባይ ዳርና ዳር ያለው ሕዝብ ወንዙን በተገቢ መንገድ ከመጠቀም ለልማት፣ ለእርሻ፣ ለተለያዩ ነገር ከመጠቀም አንጻር በጣም ፍርሃት እንደነበረው ይነገራል። እንደውም አንዳንድ ጊዜ ስንሰማ ምናልባት አባባልም ወይም ትክክልም ላይሆን ይችላል። ወንዙን ከተጠቀመን ግብጾች ያዩናል ብሎ የመፍራት በሆነ መንገድ ይሰልሉናል ብሎ የመፍራት ወይ ደግሞ በኃይል መተው ጥቃት ያደርሱብናል፣ ጉዳት ያደርሱብናል ብሎ ያለመጠቀም ወንዙ በአጠገባቸው ሲያልፍ ለማልማት እንደው ወስዶም ለመጠጥም ለተለያየ ነገር ለመጠቀም ያለመድፈር ሁኔታዎች ነበሩና ነገር ግን ደግሞ የውሃ እጥረት አለብን በሚል ህዝቡ የሚጠይቅ የነበረበት ሁኔታ እንደነበረ እናውቃለን። ይህን ሁኔታ እስቲ እንዴት ያዩታል? ከዚህ አንጻር ምን ያያችሁት ነገር አለ? በአብዛኛው ብዙም ህዝቡ ይሄን ነገር ያውቀዋል ለማለት በጣም አስቸጋሪ ነው። ግብጽ ውሃው ላይ ይገባኛል ጥያቄ አንስታ እንደው እንዳትነኩት እንዳታዩት የሚል አተካሮ ድረስ ለመሄዷ እኔ ህዝቡ እስከዛ ድረስ ሄዶ ያውቃል የሚል እምነት የለኝም። ዋናው ነገር ምንድነው? ወንዙ የሚነሳበት አካባቢ ስንሄድ በቂ ዝናብ ነው ያለው። ከፍተኛ ዝናብ የሚጥልበት አካባቢ ነው ይሄ አካባቢ እና አርሶ አደሩን በአብዛኛው የሚተዳደረው በዝናብ ግብርና ነው። ምናልባት ጣና ዙሪያ ላይ በተወሰነ ደረጃ ጎርፍ የሚያጥለቀልቀው ቦታ አለ። እሱን ተከትሎ የጎርፍ ገብ መስኖ የሚባሉ አሉ። እነሱ ነገሮች ይካሄዱ ካልሆነ በስተቀር ከዛ ውጭ ትናንሽ መስኖዎች አሉ ባህላዊ። እነኚህ ነገሮች አሉ፣ በሰፊው አሉ። በተለይ አባይ ውስጥ ላይኛው ተፋሰስ ላይ በብዛት አሉ። ስለዚህ ዝናቡ ስላለ ብዙም ወደ መስኖ የመሄዱ ፍላጎት አልነበራቸው። ይሄ አስተሳሰብ ያለው በመንግስት በኩል ነው። እኛ ውሃውን ብንጠቀም ግብጾች ዝም ይላሉ ወይንም ደግሞ አደጋ ሊጥሉ ይችላሉ የሚለው አመለካከት ያለው መንግስት አስተዳደር አካባቢ ነው እንጂ በህዝብ ደረጃ ይህን ያክል የለም። አባይን ግን ስንወስደው ራሱ ለዚህ ያመቺ አይደለም። በተለይ አካባቢው ላይ የሚኖሩ ሰዎች ውሃውን የሚጠቀሙበት ሁኔታ ላይ በጣም ያመቺ አይደለም። ክረምት አካባቢውን ያጥለቀልቃል። በጋ በጣም ነው ወደ ታች የሚወርደው እና ውሃውን መጠቀም ከተፈለገ መስኖ በበጋ ነው መጠቀም የሚቻለው እና ያኔ ውሃ በጣም አንደኛ አናሳ ነው፣ ሁለተኛ ወንዙ ውስጥ ወደ ውስጥ ወርዷል ሸለቆ ውስጥ። እሱን መጠቀም ካስፈለገ ወይ በኃይል መሳብ አለበት ወይ ግድብ መገደብና ውሃውን ከፍ ማስደረግ መቻል አለበት። ያን የማድረግ አቅሙ አልነበረም። እንግዲህ ወንዞች ላይ ደጋው ላይ ነው። አባይን ግን አይተነው ከሆነ ከጣና ወጥቶ አባይ ወንዝ የሚባለው እንግዲህ ከጣና ከወጣ በኋላ ነው። ልክ ከጣና ወጥቶ 30 ኪሎ ሜትር ከሄደ በኋላ የጢስ አባይን ፏፏቴ ከወረደ በኋላ ከኢትዮጵያ እስከወጣ ድረስ ገደል ውስጥ ነው የሚሄደው። መስኖ መጠቀም አይቻልም። በቃ አይቻልም። የት ጋር ነው የሚወጣው? አሁን ህዳሴ ግድብ ያለበት አካባቢ ሲደርስ ነው ከሸለቆ የሚወጣው። ያኔ ደግሞ ሱዳን ደርሷል። ምናልባት አንዳንድ ቦታዎች ላይ እስከ 1500 ሜትር ጥልቀት ውስጥ ገብቶ ነው የሚሄደው። ስለዚህ ራሱ ተፈጥሮ ራሱ ለዛ ያመች አይደለም። አባይ ወንዝን ስንወስድ ግን ገባሮቹ ላይ የተወሰኑ መስኖዎች ይሰራሉ።
ያም ሆኖ ግን በተለይ ከዝናብና ከፍሰቱ ጋር በተያያዘ መስኖን ለመጠቀም በጣም አስቸጋሪ ሁኔታ ነው የተፈጠረው። ያ ማለት ግን የለም ማለት አይደለም። በተለይ በባህላዊ ደረጃ በተወሰነም ደረጃ በተለይ በደርግ ጊዜ ኋላም ኢህአዴግ ከገባ በኋላ አሁንም የተሰሩ በርካታ አናሳ መስኖዎች አሉ። አሁን በተለይ ፓምፖችን የውሃ መሳቢያ ፓምፖችን በመግዛት በርካታ አርሶ አደሮች መስኖ እያለሙ ነው ያሉት። ማለት መንግስት ነው የመንግስትን ጫና የግብፅን ጫና የግብፅን ማስፈራራት በዛ በኩል የሚመጣውን ስጋት በአግባቡ ተረድቶ ጥንቃቄ የሚያደርገው መንግስቱን እንጂ በማህበረሰብ ደረጃ ግን ብዙም የመረጃውም ያለ አይመስለኝም። ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾውን የዛሬው እንግዳችን አቶ ፈቂ አህመድ ነጋሽ ናቸው። ቆይታችን ይቀጥላል። የተመሳሰሉ ጠብቁን። ካታ እንቀጥላለን። ተመልካቾቻችን ስለ ውሃ፣ ስለ አባይ ግድብ እያወራን እንገኛለን። አብራችሁን እንድትቆዩ አሁንም በድጋሚ እንጋብዛለን። ሌሎች የምናነሳቸውም ጥያቄዎች ይኖሩናል። ስለ አባይ ስናነሳ ወደኋላ ምናልባት ካልመለስኩት አባይ ወንዝ ላይ የተለያዩ የውሃ አይነቶች እንዳሉ ይታያል። እኔ በአካል ሄጄ አይቼዋለሁ። ሁለት የተለያዩ ውሃዎች የማይቀላቀሉበት ከዛ ይሄ ደግሞ በቁርአንም ላይ የተጠቀሰ ነገር አለ። ሁለት የማይገናኙ ወንዞች ውሃዎች እንዳሉ ከሙያ አንጻር ይሄ እንዴት ይታያል? እንደዚህ አይነት የውሃ ልዩነት እና ያለመዋሃድ ምን ማለት ነው ከሙያ አንጻር? ምንድነው ይሄኛው? ለምሳሌ ጣናን ስንወስደው ብዙ ሰው የአባይ ምንጭ ጣና ነው ብሎ ነው የሚወስደው። በሳይንስ ግን በውሃው ሳይንስ ጣና የአባይ ምንጭ አይደለም። የአባይ ምንጭ የሚባለው ሰከላ ወረዳ ጎጃም፣ ምስራቅ ጎጃም ሰከላ ወረዳ ጊሸን አባይ የምትባል ቦታ አለች እና ከዛ ነው በምንጭ መልኩ የሚወጣው። ያ ውሃ ይጓዝና ወደ ጣና ይገባል እና ወደ ጣና ሲገባ ግልገል አባይ ተብሎ ነው የሚገባው። ይሄ ግልገል አባይ ወደ ጣና ከሚገቡ 4 ትላልቅ ወንዞች ውስጥ አንደኛው ነው። የጉመራ ወንዝ አለ፣ የሪቦ ወንዝ አለ፣ መገጭ ናቸው ዋና የሚባሉ 4 ወንዞች ጣና ይገቡና በስተደቡብ በኩል ከጣና በስተደቡብ በኩል ባህር ዳር ከተማ መሃል ላይ እዛ ጋር ጫራ የምትባል ቦታ አለች። በዛ በኩል አባይ ተብሎ ይወጣልና ግልገል አባይ ከ4ቱ ትልቁ ግልገል አባይ ነው። ረጅም ርቀትም ተጉዞ ነው የሚመጣው። ሲመጣ የግልገል አባይ ይዞ የሚመጣው ደለል ለየት ያለ ነው። ከለሩ ይለያል። ከጣና ንጹህ ውሃ ነው። ምናልባት ወደ ሰማያዊነት ይቀየራል። ጣና ላይ ያለው ንጹህ ውሃ ነው። ምክንያቱም አንድ ውሃ ጣና ከገባ በኋላ እስከ 8 ዓመት ድረስ ይቆያል ለመውጣት። ስለዚህ ንጹህ ውሃ ነው ጣና ላይ ያለው። ያኛው ግን ደለል ይዞ ነው የሚመጣው። ፍሰት አለው። ትልቅ ውሃ ነው። በተለይ ክረምት ሲመጣ ይታያል። በደንብ ነው የሚታየው። አንደኛ በቀለም ይታያል። ሁለተኛ በጀልባ ሲኬድ ይገፋዋል ጀልባው እና እንደዛው እየገፋው በጣም ረጅም ርቀት ይጓዛልና በግልጽ ይታያል። አንዱ ያ ነው። ሌላኛው ካርቱም ላይ ነው። ካርቱም ላይ የአባይ ወንዝ ከነጭ ናይል ጋር ወይም ነጭ አባይ ጋር ካርቱም ላይ ነው የሚቀላቀሉት እና የአባይ ወንዝ ቀለሙ ጠቆር ይላል። ያኛው ነጭ ነው። እንደ አጋጣሚ እኔም ካርቱም ላይ አይቻለሁ። ያኛው ንጹህ ውሃ ነው። ነጣ ይላል። ንጹህ ውሃ ነው። በቃ አንድ ስመጣም የሚመጣው ሜዳ ላይ ነው። በአብዛኛው ደቡብ ሱዳን ከገባ በኋላ ሜዳ ላይ ነው የሚፈሰው። ደለሉን ጥሎ ስለሚመጣ ነጣ ይላል። እሱ አባይ ጥቁር ነው። ሁለቱ ተቀላቅሎ ሲሄዱ አባይ ለረጅም ሰዓት መለየት ይቻላል።
በደንብ ይለያል፣ በቀለሙ ይለያል። እናም አንዳንድ ጊዜ ገድቦም ያቆመዋል። ክረምት ከሆነ ያቆመዋል፣ ነጭ አባይን ያቆምና ለራሱ ይሄዳል እና ያ ተለይቶ ይቀመጣል። ወደ ኋላ ይመለስና ካርቱምን የሚያጥለቀልቅበት ሁኔታ ነው ያለውና እንግዲህ ምናልባት ይሄ ሊሆን የሚችለው ከእምነቱ ውጪ ማለት ነው። ሊሆን የሚችለው ምንድነው? አንደኛው የውሃው ዴንሲቲ ብዙ ደለል ስለያዘ ክብደቱ ወይንም ዴንሲቲው የተለየ ነው የሚሆነው ከዛኛው ጋር ለመቀላቀል ጊዜ ነው የሚፈጀው። ሁለተኛ ኃይል አለው። ይሄኛው አባይ ለምሳሌ ፍሰቱ ኃይል አለው። ጣናም ሲገባ ግልገል አባይ ኃይል አለው እና እንደዚህ ከፋፍቶት ነው የሚሄደው፣ ራሱን ችሎ የሚሄድበት ሁኔታ ነውና የዴንሲቲ ለውጥና የግፊት ለውጥ ይመስለኛል ለረጅም ጊዜ ሳይከላከሉ እንዲቆዩ የሚያደርጋቸው። ኦኬ፣ ህዳሴው ግድብ እንምጣ። ኢትዮጵያ አሁን በቅርቡ የህዳሴውን ግድብ አስመርቃለች። የኢትዮጵያ ህዳሴ ግድብ የመገንባት በአጠቃላይ ግድብ በሀገራችን እንዲገነባ ጽንስሱ መቼ ይሆን? አንዳንዶቻችን አሁን በመለስ ጊዜ ይታሰባል። ከዛም ወደ ኋላ ሄደን በመንግስቱ ኃይለማርያም ጊዜ እናስባለን። ቅድም እንዳልኩት ደግሞ በኃይለሥላሴ ጊዜም ታስበው እንደነበረ ይነገራል። ግን መቼ ነው ይሄ የታሰበው አባይን የመገደብ? አባይን የመገደብ ፍላጎት ሀሳብ ድሮም ነበረ። ድሮም ምናልባት ወደ ኋላ ሄደን በፈርዖኖች ጊዜ ራሱ እዚህ ኢትዮጵያ ውስጥ ያሉ ነገስቶች ከግብፅ ፈርዖኖች ጋር በተለያየ ጉዳይ ግጭት ውስጥ ሲገቡ እንደ ማስፈራሪያ ይጠቀማሉ። አባይን ገድብን እናጠፋችኋለን የሚለው ነበረ። ቀጥሎም እስከ በአራተኛው ክፍለ ዘመንም በንጉስ ላሊበላ ዘመንም እንደዚህ አይነት ታሪኮች አሉ። በአብዛኛው የተጻፉም አሉ፣ በአፈ ታሪክ ደረጃም አሉ። ግድብ ገድበን እናጠፋችኋለን የሚል ሁኔታ ነበረ። ከዛም በኋላ በተለይ ከዚህ ከአቡን ወደ ኢትዮጵያ ላይ መመደብ ጋር በተያያዘ በወቅቱ ካልመጣ አንድ ፓፓ አቡን ወይንም ደግሞ የማይፈልጉት ወደዚህ ትመድብ ነበረ ለኢትዮጵያና በዛ ላይም ያለ መግባባት ሲኖር ይሄ ነገር ይነሳል። ግን ያ ለልማት ሳይሆን በአብዛኛው እንደ ማስፈራሪያ ነበር የሚጠቀሙበት የነበረው። ልማትን በተመለከተ በግልጽ የሚታወቀው በታሪክ አፄ ኃይለሥላሴ ናቸው። አፄ ኃይለሥላሴ በ1956 እስከ 10 ሚሊዮን ዶላር አውጥቷል ይባላል በዚህ ጥናት ላይ። በጣም 10 ዓመት የፈጀ በጣም ዝርዝር ጥናት የአባይ የመሬትና የውሃ ሀብት ጥናት የሚል ጥናት አስጠንቷል። ያ ጥናት አሁንም አለ። እዛ ላይ በተለይ አባይ ዋናው ወንዝ ላይ ከ40 በላይ የግድብ ቦታዎች ተለይተዋል። አባይ ዋናው ወንዝ ላይ ግን 4 ግድቦች ናቸው የተለዩት። እነኛ 4 ግድቦች ከላይ ጀምረን እንደ ወደ ታች ብንመጣ ካራዶቢ፣ መንዳያ፣ ማቢልና ቦርደር ወይም የድንበር ግድብ ተብሎ ነው የሚታወቁትና ከነኚህ 4ቱ ግድቦች ውስጥ አሁን የታላቁ ኢትዮጵያ ህዳሴ ግድብ የሚባለው በ4ኛ ደረጃ የጠቀስኩት ቦርደር ወይም የድንበር ግድብ የሚባለው ራሱ ነው። በመቀጠል በ1999 እንደ ነጮች አቆጣጠር በእኛ 1992 አካባቢ የአባይ ተፋሰስ ማስተር ፕላን በሰፊው ሲጠና ይህንን ግድብ በቅኝት ደረጃ እነሱ ግድቡን በመለየት ደረጃ ነው የሰሩት። በቅኝት ደረጃ ተጠና። እንዲሁ በ2005 እዚህ አዲስ አበባ ላይ መቀመጫውን ያደረገው የምስራቅ ናይል የቴክኒክ አህጉራዊ ጽሕፈት ቤት የናይል የትብብር መድረክ ወይም የናይል ቤዝን ኢኒሺዬቲቭ አንዱ ክንፍ ነው። የግብፅ የኢትዮጵያና ሱዳን በጋራ ያቋቋሙት ነውና አንድ የኃይል ንግድ ፕሮጀክት አስጠንቶ ነበረ። 3ቱ ሀገራት ኃይል ቢነግዱ አንዱ ለአንዱ ቢሸጥ አዋጭ ነው ወይ የሚለውን ሲጣና የኃይል ምንጭም አብሮ ይታይ ተብሎ ይህንን ግድብ እስከ ቅድመ ዝርዝር ደረጃ ድረስ ኢትዮጵያ፣ ግብፅና ሱዳን አብሮ አስጠንተውታል። አንድ የፈረንሳይ ኩባንያ ኤሌክትሪክ ዲ ፍራንስ የሚባል ኩባንያ ነው ያጠናው። እስከ ቅድመ ዝርዝር ደረጃ ተጠና። ኋላ እንዳውም አብሮም ለማልማት የጋራ
ዘርፈ ብዙ ፕሮጀክት ጆይንት መልቲ ፐርፐስ ፕሮጀክት የሚባል ፕሮጀክትም ቀርጾ 2008 ላይ ሶስቱ ሀገራት በጋራ ለመልማት ከቀረቡ 3 እጩ ፕሮጀክቶች አንዱ የህዳሴ ግድብ ራሱ የነበረበት ነው። ኋላ 2010 ላይ ጥሎት ወጡ እነሱ። እንግዲህ ከዛ በኋላ ነው ኢትዮጵያ መንግስት ከ2009 ጀምሮ እንደ ነጮች አቆጣጠር በእኛ ከ2002 አካባቢ ጀምሮ ይህን ፕሮጀክት የማልማት ፍላጎት እየጠነከረ መጣ። አንዳንድ ጥናቶችም የዝርዝር ጥናቶችም ይካሄዱ ነበረ። ከሁሉም በላይ ግን በተለይ ግንቦት 2010 በነጮች አቆጣጠር በእኛ 2002 ላይ የዚህ ናይል ላይ 13 ዓመት ተደራድረናል ከግብጽ ከሱዳን ከ10 ሀገራት የጋራ ህጋዊና ተቋማዊ ማዕቀፍ እንዲኖር ቅርብ ጊዜ የጸደቀውን የዚህ ናይል ትብብር ማዕቀፍ ስምምነት ላይ 13 ዓመት ከተደራደርን በኋላ ይፈረም ሲባል ግብጽና ሱዳን ጥለው ወጡ። ይህንንም ፕሮጀክት በጋራ ልናልማ ተብሎ በተለይ ኢትዮጵያ በግል ለማስጠናት ካሰበች በኋላ በጋራ እናጥና ብላ ከነ ፋይናንሱ ወደዛ አምጥታ ነበረ በጋራ ለማጥናትና እሱንንም ሜዳ ላይ ጥሎ ሲወጡ ነው ኢትዮጵያ መንግስት ግልጽ ሆኖ መጣ። በቃ እነኚህ ሰዎች ድርድሩንም ትብብሩንም የሚፈልጉት እኛን ለማዘናጋት ነው በሚል ህዳሴ ግድብን ለመገንባት ቁርጠኛ ውሳኔ ላይ የተገባው ያኔ ነበረ። በቃ በዛን ወቅት ጥናቶችም ተዘጋጅቶ ስለነበረ መንግስት የወሰነበት ሁኔታ እና ከኮንትራክተሩ ጋር መነጋገር የተጀመረበት ሁኔታ ነበር ያኔ ግንቦት 2002 ላይ ማለት ነው። ግን የህዳሴው ግድብ ግንባታ የተጀመረበት ሁኔታ እንደዚህ ዝግጅት መኖሩን ድርድር መኖሩን ፍላጎት መኖሩን የሚያመለክት ሳይሆን አጋጣሚ በመጠቀም የተገነባ ተደርጎ ይወሰዳል። በተለይ ከ2011 የአረብ ስፕሪንግ ጋር ተያይዞ በግብጽ የተከሰተውም ሁኔታ ግጭት እና የወቅቱ ፕሬዝዳንት ሙባረክ ላይ አመጽ ተቀስቅሶ ስለነበር በዛ ምክንያት ግብጽ ባልተረጋጋችበት ሁኔታ ይህን ግንባታ ማስጀመር ጥሩ አጋጣሚ ነው በሚል እንደተጀመረ ይነሳል። እሱ ስህተት ነው፣ መሰረታዊ ስህተት ነው። ግድቡ ለምሳሌ ከመገንባቱ በፊት ጂቲፒ 1 የሚባለው የእድገትና ትራንስፎርሜሽን እቅድ አንዱ ውስጥ ገብቷል። ይህ የእድገትና ትራንስፎርሜሽን እቅድ በየክልሉ ለውይይት የቀረበው ከሰኔ 2002 ጀምሮ ነው። ከሰኔ 2002 ጀምሮ በየክልሉ ለምክክር ለህዝብ ቀርቦ ነበር። አሁን ፕሮጀክት ኤክስ ተብሎ እዛ ላይ ቁጭ ብሏል። የሚለየው በምንድነው? የሚያመነጨው የኃይል መጠን 5250 ይላል። ግን ፕሮጀክት ኤክስ ነው የሚባለው። በከፍተኛ ሚስጥር ነው የተያዘው። ስለዚህ እቅዱ ውስጥ አለ። የሀገሪቱ 5 ዓመት እቅዱ ውስጥ ገብቷል። መስከረም 2000 እንግዲህ አሁን ቀናቶች ስለመምታታብኝ በመስከረም ወር በዛው አመት ማለት ነው ምናልባት 2003 ለፓርላማ ቀርቦ ጸደቀ። ይህ ፕሮጀክት ለፓርላማ ቀረበ። ፓርላማ አጸደቀው። እንደውም ትዝ የሚለኝ ፓርላማው ላይ ሲቀርብ ይሄ በፈረንጆች ነው፣ በኢትዮጵያ አቆጣጠር በፈረንጆች ሰፕተምበር 2011 ማለት ነው። ሰፕተምበር 2011 ላይ ለፓርላማ ቀርቦ ጸደቀ። አሁን እንደውም ትዝ የሚለኝ ምንድነው ፓርላማ ላይ አንድ ጥያቄ ተነሳ። ቅድም ያነሳው ጥሩ ነው ፕሮጀክቱ፣ ግን ግብጽ ዝም ትላለች ወይ የሚል ጥያቄ ተነስቶ ነበረና በወቅቱም ጠቅላይ ሚኒስትር መለስ ዜናዊ ነበሩ። አይ ዝም አትልም ግብጽ ታስፈራራናለች አሉ። ውጤቱም ያለ መፍራት ነው። ያለ መፍራት ማለት ግን ገብቶ መተኛት አይደለም፣ አስፈላጊውን ዝግጅት ማድረግ ነው። ስለዚህ አስፈላጊውን ዝግጅት እናደርጋለን አሉ። መስከረም ላይ ፓርላማ ካጸደቀው በኋላ ድርድር ተጀመረ። ከኩባንያው ጋር ከተቋራጭ ኩባንያው ጋር ድርድር ተጀመረ። ኮንትራቱ የተፈረመው እንደ ነጮች አቆጣጠር ዲሴምበር 31 2011 ነው። ኮንትራቱ የተፈረመው ውሉ ለግንባታው ያኔ ግንባታው ተጀምሯል። ውሉ ተፈረመ። እነሱ በንጋታው ማሽነሪም ሁሉም ነገር ስለነበር ግንባታ ጀመሩ። ይህ ዲሴምበር ውስጥ ነው።
የግብጽ አብዮት የተነሳው ፌብሩዋሪ ላይ ግንባታው ተጀምሮ ከ2 ወር በኋላ ብዙ ሰዎች የግድቡ መሰረት ድንጋይ ከተጣለበት ቀን አንስቶ ነው የግብጽ አብዮት ጋር ያያያዙት እንጂ ኮንትራቱ ተፈርሞ በንጋታው ኩባንያው ግንባታ ጀመረ። ምናልባት የመሰረት ድንጋይ ሲጣል ማሽነሪዎች ከኋላ እየተንቀሳቀሱ እየተሯሯጡ ቁፋሮን ሲያጣድፉት ይታያል። እዛ ላይ በወቅቱም እዛ የነበሩ ሰዎች አይተውታል። በጣም ብዙ የቁፋሮ ስራ ተሰርቷል። ያን ቢያንስ 2 ወር ያክል ፕሮጀክቱ ይካሄድ ነበርና እንዲህ አይነት ፕሮጀክት ምናልባትም የዚህ ኮንትራቱ ትንሽ የተለየ ስለሆነ ነው እንጂ በጣም ብዙ አመት ነው የሚፈጀው። ብዙ አመት ነው። የመጨረሻው የዲዛይን ስራ ከተሰራ በኋላ ኮንትራት ይፈረም ቢባል ምናልባትም ከአመት በላይ ይፈጃል። የዲዛይኑ ከነጥናቱ ከመለየቱ የቅኝቱ የቅድመ ዝርዝር እያለን ከሄደን ምናልባት 5፣ 6፣ 10 አመት ሊፈጅ ይችላል እንጂ ዝም ብሎ እንደዚህ አይነት ፕሮጀክት ውስጥ የግብጽ አብዮት ተነሳ ተብሎ ዘለህ የምትገባበት ሁኔታ አይደለም። ከተቋራጭ ጋር ራሱ ለመደራደር 4-5 ወር ነው የሚፈጀው። ስለዚህ ይህን ሁሉ አልፎ ነው የመጣው። ያኛው በአብዛኛው ግብጾች ናቸው ያንን የሚያስተጋቡት። ብዙ ሰዎች ይህንን ከግብጽ ተቀብሎ የሚሉበት ሁኔታ ነው ያለው። ግን ወደ ኋላ ተመልሰን አሁን የዚህ የእድገትና ትራንስፎርሜሽን እቅድ ሰኔ ላይ ለውይይት የቀረበውን ብናይ ፕሮጀክት ኤክስ ተብሎ እዛ ላይ አለ። የኮንትራት ሰነዱ ግልጽ ነው አለ። ብዙ ቦታ ላይ ብንወስደው ኮንትራት ሰነዱን የፈረሙት አቶ ምህረት ደበበ ናቸው። በእኛ በኩል ዲሴምበር 31 2011 ላይ ነው የፈረሙት። ምህረት ደበበ የኢትዮጵያ ኤሌክትሪክ ኃይል ባለስልጣን የነበሩት እና ምስክር ሆነው የፈረሙት አቶ አለማየሁ ተገኑ፣ አምባሳደር አለማየሁ ተገኑ ሚኒስትር ሆነው ያኔ ነው የተፈረሙት። እነዚህ ሰነዶች እኛ ጋር ብቻ ሳይሆን ግብጾች ጋርም አሉ፣ ያውቁታል እነሱም እንደዛ መሆኑንና ግን ምንድነው እነሱ የግብጽ ህዝብ በዚህ ጉዳይ ላይ ጥሩ አመለካከት እንዳይኖረው የዓለም ህዝብም ለግድቡ ጥሩ አመለካከት እንዳይኖረው የኛን ችግር የኛን ረብሽ የኛን መበጣበጥ እሱን ተገን አድርጎ ነው የጀመሩት የሚለውን ያወጡት እነሱ ናቸው። አንዳንድ ሰዎች ደግሞ ገጥመውኛል ይሄን ጉዳይ ሳነሳ አንተ የምትለውን አንቀበልም እንደውም ደግ ነው ያደረግነው እንደዛ ማድረጋችን የሚሉ ሰዎች አሉ። ተገን አድርገን መጀመራችን ተጠቅመን ማድረጋችን ተገቢ ነው በቃ እሱን ነው እኛ የምንናገሩ ብሎም የሚያስተጋቡ ሰዎች አሉ። እውነቱ ግን ምንም ግንኙነት የለውም። የህዳሴው ግድብ ሲነሳ የእርሶ በዚህ የህዳሴው ግድብ ስራ ውስጥ እንደ አንድ አማካሪ ትልቅ ስራዎችን እንደሰሩ አሁንም መግቢያም ላይ እንዳልኩት በዚህ የህዳሴው ግድብ ግንባታና አጠቃላይ ሂደት ላይ እንደ ሀገር ትልቅ ባለውለታ መሆኑት ይጠቀሳልና ከግብጽ ጋር የነበረን የድርድር ሁኔታ ምን ይመስል ነበር? የእርሶስ ሚና ምን ነበር? አጠቃላይ የነበረውን ከግብጾች ጥያቄና ተቃውሞ እንደዚሁም ሂደቱን ለማደናቀፍ የሄዱበትን ርቀት በተመለከተ ምን ስራ ሰርታችኋል? እናንተስ የእናንተ ሚና ምን ነበረ? ግብጾች እንግዲህ በዚህ ግድብ ላይ ያላቸው ያው ስጋት አለን ያሉት እውነታው ግን ስጋት አይደለም። እነሱ ምንድነው በፍጹም ውሃውን ማንም እንዲጠቀም አይፈልጉም። ውሃውን ለመጠቀም ደግሞ ግድብ እንደሚያስፈልግ ያውቃሉ። ስለዚህ ግድብ መሰራቱን ይቃወማሉ። ያደረጉት ምንድነው ስጋት አለን ሲመጡ ግን ስጋት አለን ብሎ ነው የመጡት። የመጣውም የግብጽ መንግስት አይደለም የመጣው። መጀመሪያ ያደረጉት የህዝባዊ ዲፕሎማሲ ነው የላኩት። ወደ 46 የሚሆኑ የህዝባዊ ዲፕሎማሲ አባላት ከተለያየ የግብጽ ማህበረሰብ የተውጣጡ ሰዎችን ነው መጀመሪያ ወደ ዩጋንዳ ላኩ። ፕሬዚደንት ዩዌሪ ሙሴቪኒን ሊያሳምኑና ከጎናቸው እንዲቆሙ። እሳቸው ግን አልተስማሙም። ስለዚህ ህዝባዊ ዲፕሎማሲ ወደ ኢትዮጵያ መጥቶ ጠቅላይ ሚኒስትሩንም የተለያዩ ሃይማኖት መሪዎችን፣ ባለሀብቶችን፣ ታዋቂ ግለሰቦችን እንደዚህ አናግረው ነው የሄዱትና በወቅቱ ያሉት ምንድነው ፍራቻ፣ ስጋት አለን፣ ይሄ ግድብ ሊጎዳን ይችላል፣ ስጋት አለን፣ መረጃ የለንም፣ ስለዚህ ተባበሩን መረጃ የሚል ነገር ነው ያነሱት። ለዚህም ደግሞ እንደ መደለያ ያመጧቸው ነገሮች አሉ። ለምሳሌ እነኚህ የቅኝ ግዛት ስምምነቶች አይጠቅሙንም፣ እንተዋቸዋለን፣
ይህን ግድብ ደግሞ ስትገነቡ ምንም አይነት እንደው የማሰናከል እንቅስቃሴ አናደርግም የሚል ነገር ይዘው መጡ። በኢትዮጵያ በኩል አዎንታዊ ምላሽ ነው የተሰጠው። ምንም ችግር የለም፣ መረጃ እንሰጣችኋለን፣ ብትችሉ ወደ ናይል ትብብር ተመለሱና በዛ በኩል መረጃ የማግኘት ስርዓት ስላለ በዛ እንሰጣችኋለን ተባሉ። ቋሚ መንግስት የለንም ይህን ለመወሰን፣ ስለዚህ ሌላ መድረክ ይፈጠርልን አሉ። ተስማማ የኢትዮጵያ መንግስት፣ ቃል ገባላቸው። ልክ እነሱ ተመልሰው በ3 ሳምንት ውስጥ የወቅቱ የሽግግር መንግስት ጠቅላይ ሚኒስትር መጡ። ሆሳም ሸራፍ ይባላሉ። ጠቅላይ ሚኒስትሩ ወደ ኢትዮጵያ መጡ። ከጠቅላይ ሚኒስትር መለስ ዜናዊ ጋር ተነጋገሩ። አሁን መንግስት ለመንግስት ሆነ ንግግሩ። እንግዲህ አንድ ሰው ለምንድን ነው መጀመሪያ እሱ ያልመጣው የሚል ጥያቄ ሊነሳ ይችላል። ለምን እሱ አልመጣም? ለምንድን ነው 46ቱ የህዝባዊ ዲፕሎማሲ አባላቶች ያልመጡት የሚለውን ካነሳን ወደ ኋላ እንመለሳለን። 1960 እንደ አውሮፓ አቆጣጠር ግብጾች የታላቁን አስዋን ግድብ ግንባታ ሲጀምሩ አጼ ኃይለ ሥላሴ መረጃ ይሰጠኝ ብሎ ጠይቀው ነበር። ያኔ ለምን ሊጠይቁ ቻሉ? ምን ከአስዋን ጋር የኛ ኢንተረስት አለበት? አሁን በእኛ ላይ ተጽዕኖ ይፈጥራል የአስዋን መገንባት። በምን መልኩ? የኛን የውሃ የመጠቀም እድል ስለሚገድብ ማለት ነው። አሁን ለምሳሌ የህዳሴ ግድብን ግብጽ ስታነሳ አስዋን ግድብ ላይ ተጽዕኖ ያሳድርብኛል ነው የምትለው። የአስዋንን ውሃ ይቀንሳል፣ የአስዋንን ኃይል የማመንጨት አቅም ይቀንሳል፣ የአስዋንን እንደዚህ ያደርጋል ብሎ ነው የሚያነሱት። ስለዚህ የአስዋን እዛ ጋር መሰራት ኢትዮጵያ ወደፊት የውሃ የመጠቀም እድሏ ላይ ተጽዕኖ ይፈጥራል። ለዛ ነው አጼ ኃይለ ሥላሴ መረጃ ይሰጠኝ፣ ምን አይነት ተጽዕኖ በእኔ ላይ ያሳድራል እሱን ማወቅ ፈልጋለሁ ስሉ አያገባዎትም ነው ያሏቸው። ስለዚህ አሁን የግብጽ መንግስት ከመጣና የኢትዮጵያ መንግስት አያገባቸውም ካለ የመንግስት ለመንግስት ግጭት ነው የሚሆነው። ስለዚህ ህዝባዊ ዲፕሎማሲ ለዚህ ነው የሚረዳውና የውሃ ዲፕሎማሲ ወይም የህዝባዊ ዲፕሎማሲ የሚባለው ከመንግስት በተጨማሪ ሌሎችም የባለድርሻ አካላት ተሳትፎ የሚያደርጉበት ስለሆነ በዛ መልኩ ያንን ሲያገኙ መጡ። አሁንም ተመሳሳይ መልስ ተሰጣቸው። ግንቦት ላይ ነው የመጡት እሳቸው 2011 በነጮች አቆጣጠር። ከዛ መስከረም 2003 ላይ ያው ጠቅላይ ሚኒስትር መለስ ዜናዊ ወደ ካይሮ ሄዱ። የኢትዮጵያ ሱዳን፣ የኢትዮጵያ ግብጽ የጋራ ኮሚሽን ስብሰባ ነው ነበረ። እዛ ላይም ተመሳሳይ ጥያቄ ነው የቀረበው። ስጋት አለን፣ መረጃ ይሰጠን፣ የናይል የትብብር ማዕቀፍ ስምምነቱንም አዘግዩልን የማጽደቁን ስራ እኛ እስክንወስን የሚል ነው። በተለይ በወቅቱ የግብጽ የሽግግር መንግስት ፕሬዚደንት የነበሩት ፊልድ ማርሻል ሞሐመድ ታንታዊ ነበሩ። እሳቸውም ተመሳሳይ ጥያቄ ነው። ሁሉም ይህንኑ ነው። የጋራ ኮሚሽን ስብሰባውም ይሄው ነበር። የቴክኒክ የውሃ የቴክኒክ ስብሰባም ይሄው ነበር እና በዚህ መልኩ ነው እንግዲህ የተጀመረው። ያው ኢትዮጵያ ያደረገችው ምንድነው የኤክስፐርቶች ፓናል፣ ዓለም አቀፍ ኤክስፐርቶች ያሉበት ፓናል ተቋቁሞ የግድቡን ዲዛይን ጥናት እንዲመረምር ተደረገ። 1 ዓመት ያክል እሱን ከሰራን በኋላ ያው ሪፖርቱ ወጣ። ሪፖርቱ ላይ ጥሩ ነበረ፣ ጉልህ ጉዳት አያደርስም የሚል ነገር ነው ያመጣው። እነሱ ግን ያው ግድቡን እሱን ተከትለው በተለይ ሪፖርቱ ሲቀርብ ሪፖርቱ ሲጠናቀቅ ፕሬዚደንት መሐመድ ሙርሲ ስልጣን ይዘው ነበር እና ሪፖርቱን እንደተቀበሉ በቀጥታ በቴሌቪዥን በተላለፈ ፕሮግራም ኢትዮጵያ ላይ ሲዶልቱ የተያዘበት ሁኔታ ነበር። ፓርላማ ላይ ነበር፣ ለፓርላማ ንግግር ሲያደርጉ። እንትኖች ናቸው ተቃዋሚ ፓርቲና የራሳቸውን ካቢኔ አባላት ሰብስቦ አላወቁም። በቴሌቪዥን በቀጥታ ተላለፈ። ቀጥታ መሆኑን አላወቁም። እንዴት ኢትዮጵያ ውስጥ ብሔር ለብሔር እንደሚያጋጩ፣ ፖለቲካ ድርጅቶችን እንዴት እንደሚያስታጥቁ፣ በኮማንዶ እንደሚያፈርሱ እሱን ሲዶልቱ ነው የተያዘው። ኋላ ግን ከዛ በኋላ ነው ወደ እንግዲህ ጥናት ወደ ማስጠናት ገባን። ጥናቱም ላይ አልተስማማንም። ምክንያቱም ጥናቱ እንዲያልቅ አልፈለጉም እነሱ። ጥናቱ ካለቀ እውነት ይዞ ስለሚመጣ ከዛ ነው በኋላ እንግዲህ ወደ ድርድር ተገባ። በጣም አስቸጋሪ ጊዜ ነበረ። እነሱ ከመጀመሪያው ጉዳዩ ዓለም አቀፋዊ ይዘት እንዲኖረው ይፈልጉ ነበር። ዓለም አቀፋዊ ይዘት ሲባል ምን ማለት ነው? የዓለም አቀፍ ባለሙያዎች መጀመሪያ እንዲገቡበት አደረጉ። ከዛ በመቀጠል ራሳቸውም ደግሞ ጉዳዩ ከውሃ ሚኒስትር ወደ ውጭ ጉዳይ ሚኒስትር እንዲሄድ
ያ ማለት የፖለቲካ ጉዳይ እንዲሆን ማለት ነው። ቆይቶ ደግሞ የደህንነት ሰዎች እንዲገቡበት አደረጉ። ይሄ ማለት ውሃው የደህንነት ጉዳይ ነው የሚል አሰኙ። ኋላም የአሜሪካ መንግስት የዓለም ባንክ እንዲገባበት አደረጉ። አሁን የዓለም አቀፍ ደህንነት አደጋ ነው ወደሚለው ካስጠጉት በኋላ ወደ ተባበሩት መንግስታት የጸጥታ ምክር ቤት የወሰዱበት ሁኔታ ነው ያለው። በዚህ ጊዜ ውስጥ ኢትዮጵያ በጣም ረጅም ርቀት ተጉዛለች። አስፈላጊው መረጃ ተሰጥቷቸዋል። የውጭ ባለሙያዎች ያጥኑት ሲባል በር ከፍታ እንድጠና አድርጋለች። የነሱ ባለሙያዎቻቸው ሚኒስትሮቻቸው ሁሉ ግድቡን የሱዳንም የግብፅም በተደጋጋሚ ሄደው እንዲጎበኙ፣ ጋዜጠኞቻቸው እንዲጎበኙ ተደርጓል። ግድቡ ላይ ቅሬታ ያላቸው ነገር በሙሉ እንዲሻሻል ተደርጓል። ከፍተኛ ማሻሻል ለኢትዮጵያ ከፍተኛ ወጪ ነው የሚሆነው። ያ ሁሉ ተደርጓል። እንግዲህ እነሱንም የመቻል አንድ ጉዳይ ነው። እነሱን መቻል ማለት ግብጾች መጀመሪያ በቴክኒክ ይመጣሉ፣ በቴክኒክ ለማሳመን ይሞክራሉ። ያ ሳይሳካላቸው ሲቀር ወደ ስድብ ነው የሚሄዱት፣ ወደ መዝለፍ ነው የሚሄዱት። እሱ ሳይሆን ሲቀር ወደ ኃይል ይሄዳሉ። እሱ ሳይሆን ሲቀር ጥሎ ይወጡና በመሪዎች እና በሚኒስትሮች በኩል ይመጣሉ እና በዛ በኩል የማስፈጸም በተለያዩ ድርጅቶች ዓለም አቀፍ ድርጅቶች ጫናን የመፍጠር እና በጣም በርካታ ስራ ነው የሚሰሩት። እንግዲህ ይህን ሁሉ ተቋቁሞ ነው እንግዲህ ለ13 ዓመት ያክል አብረን ተጉዘን ሳንስማማ በቀላሉ መፍታት የምንችለውን ነገር ስናጓትተው እስካሁን ድረስ አሁንም ሳንስማማ ወደፊትም የምንቀጥልበት ሁኔታ ነው ያለው። ተመልካቾቻችን እየተከታተላችሁ ያላችሁት ከአቶ ፈቂ አህመድ ነጋሽ ጋር የውሃ አስተዳደር የድንበር ተሻጋሪ ወንዞችና የውሃ ዲፕሎማሲ የግል አማካሪ ናቸው። ቆይታችንም ይቀጥላል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። ካፍታ እረፍት በኋላ ተመልሰን እንገናኛለን። ከአፍታ እረፍት በኋላ ተመልሰን ተገናኝተናል። ቆይታችን ከአቶ ፈቂ አህመድ ነጋሽ ጋር ነው። ስለ አባይ ግድብና የድርድር ሂደቶች ምን ይመስሉ እንደነበረ እያነሳን ነበር። በድርድር ወቅት የምታስታውሱት ለየት ያለ ገጠመኝ፣ በተለይ እኛ መስራት ኑሮብን ያልሰራ ነው ስራ ከመኖሩ አንጻር የግብጾች ደግሞ ከፍተኛ የሆነ የሚዲያ እንቅስቃሴና ጉዳዩን በጣም ለዓለም አቀፍ ሚዲያ አቅርቦ ይህንን ግድብ እንዳይገነባ ከማሰናከል አንጻር የሰሯቸው ስራዎች ከፍተኛ ነበሩና ምን ወደ ኋላ ሄደው ያስታውሳሉ? እንግዲህ ግብጾች ይህን ጉዳይ ስንጀምር እነሱ በደንብ ተዘጋጅተው ነው የመጡት። ተዘጋጅተው ሲመጡ እነሱ እስከ መጨረሻው ድረስ አማራጮቻቸውን አስቀምጧል። የመጀመሪያው አማራጭ ካልሆነ ብላቸው ወደ ሁለተኛው እንዴት እንደሚሄዱ ስልቶቻቸውን በሙሉ ጨርሶ ነው የመጡት። በእኛ በኩል ግን እንደዚህ እስከ መጨረሻው ድረስ ይጎተታል ብለን አልጠበቅንም። በቃ መረጃ ነው የምንፈልገው ብሎ ነው የመጡት። ስለዚህ መረጃውን በበቂ ሁኔታ ካገኙና ግድቡ እንደ ጉልህ ጉዳት እንደማያደርስባቸው ከተረጋገጠ ሁኔታው እዛ ጋር ያቆማል የሚል ነበረንና ያም ደግሞ የ1 ዓመት ጊዜ ነበር የጠበቅነው። እነሱ ግን እንደዛ አልነበረም እና አንድ ትልቅ ክፍተት የነበረን በዛ ላይ ነው። እነሱ ያው ለረጅም ጊዜ የሚቆዩበት ስለሆነ እኛ ለዚህ አይነት ስራም አዲስ ስለነበርን ይህን ሁኔታ ለመቋቋም እኛ ያደረግነው ምንድነው የብሔራዊ ኤክስፐርቶች ፓናል የሚባል አቋቋምን። ወደ 20 የሚሆን ሀገሪቷ ውስጥ አሉ የሚባሉ ባለሙያዎች አሉበት በሁሉም ዘርፍ፣ በምህንድስናውም፣ በውሃ ሀብቱም፣ በኢኮኖሚውም፣ በአካባቢ ጥበቃውም፣ በፖለቲካውም፣ በህጉም በሁሉም ያሉበት እነኚህ ሰዎች ናቸው
ይህን ጉዳይ ሲከታተሉ የነበሩ እስከ መጨረሻው። አንድ ቦታ ላይ እኛ አቋምን ስንል እነሱ ወደሚቀጥለው ነው የሚያሻግሩ። ያንን ለማድረግ ደግሞ የራሳቸው አካሄድ አላቸው እና ለምሳሌ ሪፖርቱ ሲቀርብ ያንን አይነት መልእክት ያስተላለፉት አውቆም ነው በስህተትም ነው ይባላል። ይሄ ሙርሲ የመሩት አውቆም ሊሆን ይችላል ይባላል። ምክንያቱም ልክ እሱ ነገር እንደተላለፈ የኢትዮጵያ መንግስት ማብራሪያ ጠየቀ በዚህ ጉዳይ ላይ። ማብራሪያውን ይዞ የመጡት የውጭ ጉዳይ ሚኒስትራቸው ነበረ። ያኔ የነበሩት የውጭ ጉዳይ ሚኒስትራቸው መጥተው በቃ ሪፖርቱ ጥናት እንዲጠና ምክረ ሀሳብ ስለሰጠ ጥናቱ ይጠና ብሎ ነው ወደሚቀጥለው አሸጋግሮ ነው የሄዱት ወደ ጥናት ማስጠናቱ። ስለዚህ እንደዚህ እየተዘጋጁ ነው። አንዱ ጋር አለቀ ስትል ወደ ሌላው ያሻግራሉ እና እንደዚህ እያደረጉ ነው እነሱ ይዘው ሄዱት። በእኛ በኩል ምንም እንኳን እንደዚህ ይሄን ጉዳይ ወደዛ ይሄዳል ብለን ባንጠብቅም በተለይ ይሄ የኤክስፐርቶች ፓናሉ እስከ መጨረሻው አብሮ መኖሩ አንድም የመጀመሪያ ዓመት የዓለም አቀፍ ኤክስፐርቶች ፓናል ሲሳተፉ በተወሰነ ደረጃ እነሱ እንግዲህ ግብጾች በጣም ብዙ ስልት ነው ያላቸው፣ እጃቸውም ረጅም ነው። ለምሳሌ እኛ ያዛ ዓለም አቀፍ ኤክስፐርቶች የመጀመሪያው ስብሰባ አዲስ አበባ ላይ ነው የተካሄደው። ሁለተኛው ድርድር ካይሮ ላይ ሲካሄድ ወዲያው ከግብጽ ጎን የቆሙበት ሁኔታ ነበር ባልተጠበቀ ሁኔታ እና በሶስተኛው ስብሰባ ላይ በደንብ ተዘጋጅተን አስደንግጠናቸው ነው ተመልሰው ገለልተኛ እንዲሆን ያደረግናቸው እና እንደዚህ እነሱ የሚሄዱባቸውን መንገዶች በሙሉ አንዳንድም እየተነበይን አንዳንድም በአጋጣሚ ስናገኝ እያቀዘቀዝን የምንሄድበት ሁኔታ ነበረ። ስለዚህ ይህንን እንደ አንድ እድል ነው የተጠቀምነው። ከዛ ውጪ የነሱ የሰው ኃይል ነው። ወደ ድርድር ሲመጡ በጣም ብዙ ሰው ነው የሚመጣው። ምናልባትም እስከ 33 አንድ 40 ሰው ድረስ ይዘው ይመጣሉ። የሚመጣውም ደግሞ የሚማሩ አሉ፣ የሚያማክሩ አሉ፣ ፊት ለፊት ቁጭ ብሎ የሚደራደሩ አሉ። የደህንነት ሰዎች አሏቸው። ብዙ የደህንነት ሰው ቀድሞ ነው የሚገባው። እዛ ውስጥም የደህንነት ሰው አብሯቸው አለ። የፖለቲካ ሰው አለ አብሯቸው። በተለይ የውጭ ጉዳይ ሰዎች እንደዚህ ነው የሚንቀሳቀሱት። እኛ ምናልባት ከውጭ ጉዳይ ሚኒስቴር አንድ ሰው ከያዘን ነው እንጂ ምንም የለንም። እነሱ ጋዜጠኛ ይዘው ነው የሚመጡት፣ እኛ ጋር የለንም። አንዳንድ 6 እንደዚህ 8 ግፋ ብል 10 ሆነን ነው የምንሄደው እና የማዋከብ ሁኔታዎችን የሚፈጥሩበት ሁኔታ አለ። የማዳከም ስልት ይጠቀማሉ። እነኚህ ያው ድርድር ላይ ያሉ ናቸው። የማዳከም ሁኔታዎችን ለምሳሌ ስብሰባ ድርድሩ 3 ሰዓት የሚጀመር ከሆነ አይመቸንም እያሉ 11 ሰዓት ላይ ይጀምራሉ። 11 ሰዓት ላይ ጀምረው 12 ሰዓት ላይ እነሱ እየመሸ ሲሄድ ብዙ ስለሆኑ ግማሹ ወጥቶ ሲያልፍ ግማሹ እየተተካ በሺፍት ነው የሚደራደሩት እነሱ። እኛ 6 ነን፣ ከ6 ስንቱን ታወጣለና ድርድር ላይ ስትዳከም አንዳንድ ጉዳዮችን አሳልፈ ተሰጣለ እና እንደዚህ አይነት ሁኔታ ሁሉ የምጠቀሙበት ሁኔታ አለ። ያም ቢሆን ግን ያው ያልተሳካበት ሁኔታ አለ። ሰነዶችን ማጭበርበር፣ አልፎ አልፎ ደግሞ ግፊት የመፍጠር እንዲህ አይነት ነገሮችን ብዙ ዘዴዎች የሚጠቀሙበት ሁኔታ አለ። ይሁን እንጂ ግን ምንም አይደለም። እኛ ጋር መግባባቱም አለ፣ መደማመጡም አለ። በተወሰነ ደረጃም ደግሞ በደንብ ተዘጋጅተንም ነው የምንሄደው። በዚህ አይነት እያልን ያው ድርድሩ ሁሉንም በሚያመች ለሁሉም በሚሆን መልኩ የሚጠናቀቅበት ሁኔታ ነበር። በተለይ በእኛ በኩል የተሰራው ትልቁ ስራ ሱዳን በወቅቱ ከኢትዮጵያ ጎን እንድትቆም ማድረግ ትልቅ ስራ ነው የተሰራው። በቅድሚያ የተደረገው ለምሳሌ ግድቡ ከመጀመሩ በፊት ለሱዳን የተነገረበት ሁኔታ አለ። በጠቅላይ ሚኒስትሩ በኩል አንድ አምባሳደር ነበሩ ኢትዮጵያና ሱዳን መካከል የሚመላለሱት። እሳቸው ለፕሬዚደንት ዑመር አልበሽር እንዲነግሩ የተደረገበት፣ እሳቸውም ድጋፍ የሰጡበት። ቀጥሎም የ10 ሚሊዮን ዶላር ማሽነሪ ሰጡን፣ ከፈለጋቸው ለግድቡም ተጠቀሙ ብለው። ከዛ በኋላ ደግሞ በሚኒስትሩ ደረጃ በሚኒስትር መስሪያ ቤቱ ደረጃ የሱዳን ህዝብ ተወካዮች ባሉበት ሁሉም የሱዳን ህዝብ ወደ 800 ሰዎች ያሉበት ከ860% ግድቡን የሚቃወም ያለበት ጋር ሄደን ሙሉ ቀን ተነጋግረን
እዛ ከነበሩት 92% እንዲደግፉ ያደረግንበት ሁኔታ ነው ያለው። ጋዜጠኞችን በጣም በርካታ ጋዜጠኞችን አምጥተን ህዳሴ ግድብን በራሳችን ወጪ ወደ 65 ጋዜጠኞች ዲቤ 3ን አዲስ አበባ ውስጥ የመኖሪያ ቤት ግንባታ፣ የቀላል ባቡር፣ የትራንስፎርመር፣ ባህር ዳር፣ ጎንደር እንዲጎበኙ አደረግን። እነሱንም የተጠቀምንበት በተወሰነ ደረጃ ግብጽ ላይም እንደዚሁ የሰራንበት ሁኔታ አለውና እነኚህዎች በተለይ ሱዳን ከኛ ጋር መቆም ትልቅ ሚና ነበረው። እንግዲህ በእኛ በኩል አንድ ያልተጠቀምንበት ምንድነው በተለይ ስንጓዝ ወጣቶችን ይዞ የመሄድ አማካሪዎችን ይዞ የመሄድ ልምዱ አልነበረም። ስለዚህ ይሄኛው ለወደፊቱ ትልቅ ልምድ ነው የሚሆነው። ምክንያቱም በወቅቱ ይደራደር የነበረው አካል ከጊዜ በኋላ ቦታውን መልቀቅ መቻል አለበት፣ ሌላ ይተካል። ስለዚህ ወጣቶችን ይዘን ከሄድን እነሱ ይተካሉ። አማካሪም ይዞ መሄድ በተለይ ልምድ ያላቸው አማካሪዎችን ይዞ መሄድ እሱም አንዱ ያልተጠቀምንበት ሁኔታ ነው ያለው። እነዛ ጥበባቸው የሚያካፍሉበት ሁኔታ ነው ያለው። ስለዚህ አሁን የሚደራደረው ወደ አማካሪ ይሆንና ወጣት ሆኖ ይማር የነበረው ወደ ድርድር ሲመጣ ሌላ እየተጠቃ የሚሄድበት ሁኔታ ካለ ያ አንድ አካሄድ ነው የሚሆነው። ሌላኛው በእኛ በኩል በተለይ ውጤታማ ያደረገው ምንድን ነው ጉዳዩ በቴክኒክ ደረጃ እንዲያዝ ነው እስከ መጨረሻው ጥረት የነበረው። በቴክኒክ ደረጃ ማለት ውሳኔ የሚወሰነው በውሃ ሳይንስ ላይ ነው። የውሃ ሳይንስ ከሆነ 1 ሲደመር 1 2 ነው የሚሆነው፣ 3 መሆን አይችልም። ስለዚህ ድርድሩን በመሀል የተወሰነ ጊዜ ውጭ ጉዳይ ሚኒስትሮች ገቡበት። ከዛ ውጭ ግን የውሃ ሚኒስትሮች ናቸው የመሩት። ያ በጣም ጠቅሞናል። ጫናም ይቀንሳል። የውሃ ሚኒስትር ሲሆን ጫና ይቀንሳል። የተሳሳተ መልእክትም ወደ ውጭ አትልክም። የውጭ ጉዳይ ሚኒስትሮች ሲመጡ ችግር አለ ማለት ነው፣ ያለ መግባባት አለ፣ ፍጥጫ አለ ማለት ነው። የደህንነት ሰዎችም እንዲገቡበት ሞክሮ ነበር። ለአንድ ስብሰባ የደህንነት ኃላፊዎች የ3ቱም ሀገራት ተገኝተዋል። ያ ማለት ደግሞ ለዓለም ማህበረሰብ ግጭት ውስጥ ገብተናል ማለት ነው። እነሱ ዓላማቸው ወደ ተባበሩት መንግስታት ጸጥታ ምክር ቤት ለመውሰድ የዓለም የጸጥታ ችግር ነው ለማሰኘት ነውና እንዲህ አይነት ነገሮችን አንዳንዴ ያው በደንብ ጥያቄው ሲመጣ ሰከን ብሎ አይቶ ተንትኖ መሄዱ የተሻለ ነው የሚሆነው። አንዳንድ እንደዚህ አይነት ክፍተቶች ነበሩን። በአብዛኛው ግን የተሳካ ድርድር ነበር የተካሄደው። በአባይ መገንባት በህዳሴው ግድብ ግብጽ ምን አጣች? ተጽዕኖ አለው ወይ ነው ግድቡ? እኔ ባለሙያ ነኝ፣ ፖለቲከኛ አይደለሁም። ተጽዕኖ የለውም ብል ሰው ይታዘበኛል። ተጽዕኖ ይኖረዋል። እንኳን ይህን የሚያክል ግድብ ተገንብቶ አሁን ከዚህ ከቢሮ ሲወጣ መንገድ ላይ ነፍሳቶችን ረግጬ ሊገድል ይችላለሁ፣ ሳር ሊሰብር ይችላለሁ። ተጽዕኖ ነው የሚሆነው። ተጽዕኖ ጉልህ ነው ወይስ አይደለም ነው ጥያቄው። ጉልህ ተጽዕኖ የለውም። ጉልህ ተጽዕኖ የለውም፣ ይታወቃል። ለምሳሌ ግድቡ በሚሞላበት ወቅት ወደ አስዋን ግድብ ይሄድ የነበረውን ውሃ ነው የምንይዘው። ስለዚህ አስዋን ግድብ የተለየ ሁኔታ ካልተፈጠረ በስተቀር ዝቅ ሊል ይችላል። ያ ማለት ደግሞ ከአስዋን ግድብ የሚያመነጩትን ኃይል ይቀንስባቸዋል። ከአስዋን ግድብ 2100 ሜጋዋት ያመነጫሉ። ከዛ ከ7 እስከ 10% ይቀንሳል ይባላል በሚሞላበት ወቅት። ከ7 እስከ 10% ማለት 210 ሜጋዋት ሊቀንስባቸው ይችላል የማመንጨት አቅሙን። ግብጽ በአሁኑ ጊዜ 60 ሺህ ሜጋዋት ነው የምታመነጨው የማመንጨት አቅሟ። ስለዚህ ያቺ 210 ሜጋዋት ወደ 0.6% ነው የሚሆነው። ይሄ ጉልህ አይባልም። ያን ደግሞ የምናወዳድረው ለኢትዮጵያ ከሚሰጠው ጥቅም አኳያ ነው። የኢትዮጵያን የማመንጨት አቅም እጥፍ ነው የሚያደርገው። ስለዚህ ያ ማለት ለኢትዮጵያ ትልቅ ጥቅም ነው የሚሰጠው፣ ለነሱ ጉልህ ጉዳት አያደርስም። ሌላኛው ለምሳሌ አስዋን ግድብ ዝቅ ካለ ከአስዋን ቀጥታ ውሃ መሳብ ከፈለጉ ፓምፕ የማድረግ ዋጋ ሊጨምርባቸው ይችል ይሆናል። ያም ቢሆን ደግሞ በአብዛኛው እነሱ ውሃ የሚጠቀሙት ከግድቡ በታች ስለሆነ ምንም በዛ የሚያመጣው ነገር የለም። ምክንያቱም የአስዋን ግድብ ግብጽ ከ2 ዓመት በላይ የምትጠቀመውን ውሃ ነው የሚያከማቸው። ስለዚህ በመስኖ ላይ በመጠጥ ውሃ ላይ ምንም የሚያመጣው ተጽዕኖ የለም።
ጥቅሞች ግን አሉት። ጥቅሙ ለግብፅም ይበልጥ ለሱዳን ነው። ለሱዳን በጣም በርካታ ጥቅም አለው። ለግብፅ ምንድነው? አንደኛ ደለል ይቀንሳል። አሁን የአስዋን ግድብ ብዙ ሰው ግብጾች ደለል የሚፈልጉ ይመስላቸዋል። ግብፅ ደለል አይፈልግም። ሳይፈልግ ቀርቶ ሳይሆን አሁን ደለል እዛ አይደርስም፣ ለግብፅ አይደርስም። አስዋን ግድብ ውስጥ ነው የሚቀረው። አስዋን ግድብ በነገራችን ላይ 550 ኪሎ ሜትር ነው ውሃው ወደ ኋላ የሚሄደው። ከ550 ኪሎ ሜትር ውስጥ 250 ኪሎ ሜትሩ ሱዳን ውስጥ ነው። ስለዚህ ከዚህ የሚሄደው ደለል የሱዳን ውስጥ ያለው አስዋን ግድብ ሀይቅ ውስጥ ነው የሚቀረው። እነሱ ጋር የሚደርሰው ንጹህ ውሃ ነው። ያን ንጹህ ውሃ ደግሞ ራሱ ችግር አለ። ምክንያቱም ደለሉ ቢሄድላቸው ይሻል ነበር። አሁን ክርክር አለ ግብጽ ውስጥ አስዋን ግድብ ያስፈልገን ነበር ወይ? ምክንያቱም ደለሉን ይፈልጉታል። አፈራቸው አሸዋ ነው። ድሮ ከዚህ የሚሄደውን አፈር ተጠቅሞ ነበር የሚያርሱት። አሁን ማዳበሪያ ነው የሚጠቀሙት በዛ ቦታ። በዓለም ላይ ከፍተኛ ማዳበሪያ በሄክታር የምትጠቀም ሀገር ግብጽ ነች። ያ ደግሞ የኩላሊት ችግር እየፈጠረባቸው ነውና ከዛ ምንም የሚጠቀሙት ነገር የለም። ስለዚህ ደለሉ ቢቀርም ምንም አይጎዳቸውም። ግን ደለሉ ሄዶ ሀይቁን የውሃ የመሸከም አቅም እየቀነሰባቸው ነው። ተጽዕኖ አለው። ከዛ ውጪ ጎርፍ በየአመቱ ባይከሰትም እነሱ ጋር በብዙ አመት አንድ የሚከሰት ጎርፍ አለ። ለምሳሌ በ50 አመት አንድ ሊከሰት ይችላል። ይሄ ጎርፍ እስከ 70-80 ቢሊዮን ሜትር ኩብ ውሃ ተጨማሪ የሚሄድበት ወቅቶች አሉ። ለምሳሌ በ2005 40 ቢሊዮን ሜትር ኩብ ውሃ ተጨማሪ ሄዶ ነበረ በናይል ወንዝ። ያንን አስዋን ግድብ መሸከም ስለማይችል ቶሎ ብሎ በጎን በኩል እንትን አለው ማስተንፈሻ አለው፣ ወደ በረሃ ለቀቁት። ያ ባይሆን ኖሮ ያን ባያደርጉ ኖሮ አስዋን ግድብን ማፍረስ ይችል ነበር። ምክንያቱም የአስዋን ግድብ የአፈርና የድንጋይ ቆለል ነው፣ ኮንክሪት አይደለም። በአናቱ መፍሰስ ከጀመረ ግድቡን ያፈርሷል። ያ ግድብ ፈረሰ ማለት ደግሞ ግብጽ ጠፋ ማለት ነው። ምክንያቱም 97% የግብጽ ህዝብ ያለው ከግድቡ በታች ነው። ስለዚህ ለግብጽ ህዝብም መድህን መሆን ይችላል የህዳሴው ግድብ ያንን ጎርፍ ስለሚያስቀር ማለት ነው። እንግዲህ አንድ ሀቅ አሁን ታይቷል። ይህ ግድብ እንደማይጎዳቸውና እንደሚጠቅማቸው አንድ የታየ ሀቅ አለ። ይኸውም ሀቅ ምንድን ነው? የህዳሴው ግድብ ሞልቷል። አሁን 74 ቢሊዮን ሜትር ኩብ ውሃ የህዳሴ ግድብ ውስጥ አለ። አስዋን ግድብም ሙሉ ነው። በሚገርም ሁኔታ ሙሉ ነው። እንደፈራ ነው። እንደውም ዝቅ አላለም። እኛ ስንሞላ ዝቅ አላል ብለን ነበር የጠበቅነው። ዝቅ አላለም። ትንሽ ዝናብ ስለጨመረ የላይኛው ተፋሰስ ላይ ዝቅ አላለም። ሁለቱም ሙሉ ነው። ይህ ማለት ነው የህዳሴው ግድብ ባይኖር ኖሮ ይሄ 74 ቢሊዮን ሜትር ኩብ ውሃ ወይ ወደ በረሃ ይለቁታል በጎን አስተንፍሰው፣ ወይንም ወደ ሜዲተራኒያን ከፍቶ ይጠፋ ነበር። አሁን ግን እዚህ ለማን ነው የተቀመጠው? ለነሱ ነው የሚሄደው። ኃይል ያመነጫል፣ ለነሱ ነው የሚሄደው። ተጨማሪ ውሃ ነው የሚያገኙት። ስለዚህ ከፍተኛ ጥቅም ነው የሚያገኙት። ምንድነው አንድ እንግዲህ ያለው እውነታ፣ በአንድ ድንበር ተሻጋሪ ወንዝ ውስጥ ተፋሰስ ውስጥ የሚኖሩ ህዝቦች ሁሌም መተማመን አይኖርም። የታችኛው ተፋሰስ ሀገር ሁሌም በስጋት በፍርሃትና በጥርጣሬ ውስጥ ነው የሚኖረው። የላይኛው ተፋሰስ ላይ በቃ የሆነ ድምፅም ከተሰማ የትራክተር ነው ወይ ግድብ እየሰሩ ነው ወይ ያለ በስጋት ነው የሚኖረው። የላይኛው ተፋሰስ ደግሞ ብዙ ጊዜ ልማቱ ላይ ወደ ኋላ ስለሚቀር ውሃዬን ተጠቀምብኝ የሚል ወይንም እንዳልጠቀም አደረገኝ የሚል ሮሮ ሲያሰማ ነው የሚኖረው። ስለዚህ ያ ስጋታቸው ነው ይህን ግድብ እንዲቃወሙ የሚያደርጋቸው። ቅድም አንስቻለሁ፣ ከድሮ ጀምሮ ፈርዖኖች ኢትዮጵያ የምትባል ሀገር አንድ ቀን ግድብ ሰርታ ታጠፋናለች የሚል ፍራቻ ነበራቸው። ያ ሲወራረስ መጥቷል። የህዳሴ ግድብም ሲጀመር ያ ጊዜ ደርሶ ይሆን ወይ የሚል ፍራቻ አለና መጠራጠር፣ በስጋት የመኖር የፈጠረው ሁኔታ ነው እንጂ የህዳሴው ግድብ ቢጠቅማቸው ነው እንጂ በተለይ ተስማምተን ተገባብተን ተደራድረን ግድቦቻችንን አስተሳሰርን የምንጠቀም ከሆነ ተጠቃሚ ነው የሚሆኑት እንጂ የሚጎዳቸው ምንም ነገር የለም። በጣም ጥሩ። እየጨረስን ነው። የህዳሴው ግድብ ኃይል እያመነጨ ነው። አሁን
ኃይል ያመነጫል ሲባል የብዙዎቻችንም ግምት እና ተስፋ በአገራችን የኃይል እጥረት አይኖርም፣ ከኛም አልፎ ደግሞ ለሌሎች ሀገራት ደግሞ ሸጠን የምናገኘው ጥቅም ይኖራል የሚል ነው። ነገር ግን አሁንም የኃይል መቆራረጥ፣ አሁንም የኃይል እጥረት አለ። አባይ ኃይል አመንጭቶልን ወይም ያመነጫል ተብሎ ይሄ የኃይል እጥረት መኖሩ የሚጠበቅ ነው ወይ? እንግዲህ የኃይል እጥረት በምንድን ነው የሚመጣው ነው? የኃይል እጥረት አንደኛው በቂ ኃይል ማመንጨት ካልቻልን የኃይል እጥረት ይኖራል። ሁለተኛው ግን በቂ ኃይል የማመንጨት አቅም ይኖረንና ያንን ኃይል ወደ ተጠቃሚው የማድረስ አቅም ላይ ችግር ካለ አሁንም ያው የኃይል እንደ እጥረት ነው የሚወሰደው። ከዛ ውጪ የብቃት ጉዳይም አለ። የብቃት ማለት የአደረጃጀት ብቃት አለ፣ የሰው ኃይል ብቃት አለ፣ የመሰረተ ልማት ብቃት አለ እና የነኚህ ውህድ ነው የኃይል እጥረት የሚያስከትለው። በአሁኑ ጊዜ ኢትዮጵያ ውስጥ ትርፍ ኃይል አለ። ትርፍ ኃይል አለ፣ በጣም ከፍተኛ ትርፍ ኃይል አለ ማለት ከሚያስፈልገን ኃይል በላይ ሌላ ተጨማሪ ኃይል አለ ማለት ነው። አዎ ማለት የምናመነጨው የምንፈልገውን ያክል ነው። ከምንፈልገው በላይ ማመንጨት አንችልም። ማለት ኃይል ካመነጨን በውሃ ኃይል ነው እንጂ ኃይሉን በውሃ መልክ ነው የምናጠራቅመው እንጂ አመንጭተን ኃይሉን ማጠራቀም አንችልም። የመነጨ ኃይል አይጠራቀምም። ስለዚህ ውሃውን ነው የምንይዘው። የሚያስፈልገንን ኃይል ያክል ግን ማመንጨት ይቻላል። ለምንድን ነው ኃይል የሚቆራረጠው ከተባለ መስመሮቻችን፣ የኃይል መስመሮቻችን በጣም ያረጁ ናቸው። ጥገና ይፈልጋሉ። የሰው ኃይል አቅም ብቃት ችግር አለ። ምክንያቱም ህዝብ በበዛ ቁጥር፣ መስመሮች በበዛ ቁጥር እነዛን የማስተዳደሩ ሁኔታ ከፍተኛ ክህሎት ይፈልጋል። በጣም ዘመናዊ መሳሪያዎች ነው፣ ዘመናዊ ዘዴዎችን ነው የሚጠቀሙት። ያንን የመጠቀም ሁኔታ ችግር አለ። ሌላው እንግዲህ ትልቁ ችግር እኛ ሀገር ምንድን ነው? ይህንን ኃይል ወደ ህዝቡ ማሰራጨቱ ላይ በጣም ከፍተኛ ስራ ይፈልጋል። እስካሁን ድረስ ከማዕከል የሚመጣው ኃይል ላይ ኃይል የሚያገኘው 22% ነው የሀገራችን ህዝብ። ያ ማለት ገና ከ70% በላይ ህዝብ አላገኘም ኃይል። ይህንን ደግሞ ለማድረግ አንድ ከፍተኛ ወጪ ይፈልጋል። ሁለተኛ ውድም ነው። ከአሰፋፈሩ አኳያ ስናይ በከተማ ደረጃ እስከ 98% ህዝብ ኃይል አግኝቷል። በገጠር ደረጃ ግን በጣም አስቸጋሪ ነው እና የተለያዩ ዘዴዎች ናቸው። የተለያዩ ዘዴዎችን መጠቀም ነው። በተለይ ራሳቸውን የቻሉ የኃይል ስርዓቶች አሉ። በመንደር ደረጃ የተሰባሰቡ ከሆነ ማቅረብ ይቻላል። መስመር የመዘርጋት ነው የሚሆነው። የተወሰነ ጊዜ የሚፈልግ ይመስለኛል። እሱ ካፒታልም ይፈልጋል። የተበታትነው ላለው ህዝብ ግን ከንፋስም ከፀሐይም ከትናንሽ ደግሞ የውሃ ማመንጫዎች እዛው ራሱን የቻሉ ስርዓቶች ካልተፈጠረ በስተቀረ ልክ ከተማ ውስጥ እንደሚደረገው አንድ ቤተሰብ አንዳንድ ቦታ ላይ አንድ ቤት ከሚቀጥለው ቤት 1 ኪሎ ሜትር ርቆ ነው ያለው። እንደዛ ለማድረስ ውድም ነው፣ በጣም አስቸጋሪ ነው የሚሆነውና ከዛ ውጭ ያው የተጠያቂነት ጉዳይ፣ ሁሌም ይሄ የተጠያቂነት ጉዳይ ትኩረት ሊሰጠው የሚገባ ነገር ነው። አንድ አካባቢ ኃይል ይጠፋል። ለማን አቤት እንደሚባል አይታወቅም። አቤት ከተባለም ደግሞ ሰሚ ላይኖር ይችላል። ተጠያቂነት ማለት እዚህ አካባቢ ኃይል ከጠፋ ይህንን ኃይል የሚያከፋፍል አካል መንግስት ፊት ቀርቦ፣ የህዝብ ተወካዮች ፊት ቀርቦ ለምን ተብሎ የመጠየቁ እና ደግሞ ከዝንጉነት የመጣ ከሆነ ከእንዝህላልነት የመጣ ከሆነ የሚሻሻልበት ሁኔታ ካልተፈጠረ በስተቀረ ኃይል እያለ ማቅረብ እየተቻለ የማይቀርብበት ሁኔታዎችም እንዳሉ ይነገራል። ስለዚህ እነኚህን ነገሮች የማስተካከል ነው እንጂ በአሁኑ ጊዜ መስመሮቹ ካሉ ለኢትዮጵያ ህዝብ በሙሉ ኃይል ማቅረብ ይችላል። የታላቁ ኢትዮጵያ ህዳሴ ግድብ በጣም ከፍተኛ ኃይል ነው የሚያመነጨው። በጣም ጥሩ። ወደ ግል ህይወቶ ልምጣና እስቲ ስለ ቤተሰብ የተወሰነ ነገር ይንገሩን። ቤተሰብ መስርቻለሁ። ልጆች የሉኝም። ቤተሰብ መስርቻለሁ። እዛው የተወለድኩበት አካባቢ ነው የምኖረው። ብዙ ነን፣ ወንድሞች እህቶች፣ አንድ ግቢ ውስጥ ብዙ ሆነን ነው የምንኖረው። አካባቢው በጣም ለኑሮ የሚያመች ነው። ብዙም
ጫጫታ ድምጽ የለውም። በጣም አይሮን ጋድ ነው አካባቢው። ስለዚህ በዛ መልኩ እዛ ነው የምኖረው። ትንሽ ይርቃል። ለስራ ስወጣ በተለይ አንዳንድ ጊዜ የስራ ጉዳይ ሆኖ በጣም አምሽቼ የሚወጣባቸው በተለይ ድሮ ውሃ ሚኒስትር እያሉ ከዛ በኋላም የምስራቅ ናይል ቴክኒክ አህጉራዊ ጽህፈት ቤት የሚባል መስሪያ ቤት ላይ የዚህ የናይል ትብብር መድረክ ናይል ቤዚን ኢኒሼቲቭ አካል ሆኖ እዛም 7 ዓመት ያክል ዋና ስራ አስኪያጅ ሆኜ ሰርቻለሁ። እና አምሽቼ ስገባ ትንሽ ያው ርቀቱ ምኑ አለ። ከዛ ውጭ ግን ስራ ለመስራት ሰላም ለማግኘት በጣም ጥሩ አካባቢ ነው ያለው። አሁን ከውሃው ጋር በተገናኘ የግል አማካሪ ሆነው እየሰሩ ያሉት ምን እቅድ አሉት ወደፊት ከዚህ ከማማከር ከውሃው ስራ ጋር በተገናኘ? አሁን የማማከር አገልግሎት ነው የሚሰራው በግል የፍሪላንስ ሆኜ ነው የሚሰራው። የማማከር አገልግሎት በጣም እየቀዘቀዘ የመጣበት ሁኔታ ነው ያለው በአሁኑ ጊዜ። እኔ በአብዛኛው ደግሞ የምሰራው ከውጭ ድርጅቶች ጋር ነው። የውጭ ድርጅቶች አሁን በአብዛኛው ብዙ እንቅስቃሴ የለም። ስለዚህ እሱን ሰራለሁኝ። ከዛ ውጭ ግን የራሴ የምሰራቸው ስራዎች አሉኝ፣ የምጽፋቸው ጽሁፎች አሉኝ። እንደዚህ በየቦታው ጥናታዊ ጽሁፎችን የማቀርብበት መድረኮች ላይ ሁሌም አለሁኝ። ምርምር ጥናት አካሄዳለሁኝ። በዛ ዙሪያ ላይ ነው ብዙ ጊዜ የማሳልፈው። ስራ ላይ በነበርኩበት ጊዜ ለማንበብም አመቺ አልነበረም። ጊዜ በጣም አስቸጋሪ ነበረ። አሁን ባለኝም ጊዜ እንደዚሁ ያን የነበሩብኝን ጊዜ ያለፉኝን ጊዜያት ለማካካስ ብዙ ጊዜ በማንበብ አሳልፋለሁ። በጣም ጥሩ ተመልካቾቻችን፣ አቶ ፈቂ አህመድ ነጋሽ የውሃ አስተዳደርና የድንበር ተሻጋሪ ወንዞች የውሃ ዲፕሎማሲ የግል አማካሪ የሆኑት አቶ ፈቂ አህመድ ነጋሽ እዚህ ተገኝተው ይህንን ከውሃ ጋር የተገናኘ የተለያዩ መረጃዎችን ሰጥተውናል። እንደዚሁም ደግሞ በኢትዮጵያ ደረጃ በተለይ ከህዳሴው ግድብ ጋር በተገናኘ ከፍተኛ ሚና የነበራቸው የሀገር ባለውለታ ነበሩ። በዛ ሂደት ውስጥ የነበረውን ገጠመኝ፣ የሰሯቸውን ስራዎች አጋርተውናል። ከልብ እናመሰግናለን። ጀማል ሾ እሳቸውን ዛሬ እዚህ እንግዳ በማድረጉና እሳቸውን ፈቅደው እዚህ ስለተገኙ ከልብ እናመሰግናለን። እናንተ ተመልካቾችም ብዙ ነገር እንደተማራችሁ እንዳወቃችሁ ተስፋ አደርጋለሁ። ለነበረን ቆይታ አቶ ፈቂን ከልብ አመሰግናለሁ። አመሰግናለሁ ስለጋበዛችሁ። ተመልካቾቻችን የዛሬው ፕሮግራም በዚሁ ተጠቃሏል። ሳምንት ከሌላ እንግዳ ጋር እንጠብቃቸዋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።